ወደ ጉባኤው ከማለፌ በፊት የሰዎችን ኮሜንት አለና እሱ ልጠይቀውትና አጠራርገው መልሰውልኝ ወደ ጉባኤው ገባለሁ። ጀነራል ጻድቃን የህወሓት አባል አይደሉም፣ ግን ፈርመውት የመጡት በህወሓት ነው። በህወሓት ስም እንዲፈርሙ ይሄን ማንዴት ሰጣቸው። ይሄን ማን ሰጣቸው? ይሄስ ወንጀል አይደለም ወይ? አባል ባልሆኑበት ህወሓት ባልሆኑበት መፈረም ወንጀል አይደለም ወይ? ነው ጥያቄው? አዎ እሱ ነው። ወል ጀነራል ጻድቃን ማለት ጀነራል ጻድቃን ብቻ ሳይሆኑ አንድ 3-4 የሚሆኑ የህወሓት አባል ያልሆኑ ልከናል። መጀመሪያ አስገልጸው እንደነበረ የተላኩት መንግስትን ወክለው ነው፣ የትግራይ መንግስት እንጂ ህወሓት ወክሎ የተላከ ልዑክ አልነበረም። የህወሓት አመራር አባላት 2 ናቸው የነበሩት ከቲሙ አቶ ጌታቸውና ዶክተር ፍስሐ። ሌላው የህወሓት አባልም የለም። በጠቅላላ ጦርነቱ ሁሉንም ወገኖች ያሳተፈ ስለሆነ የህወሓት አባል ይሁን አይሁን አስተዋጽኦ ያለው ከዛ ምሁራንም ማንንም ጨምረን የላክነው ነው። ስለዚህ ልዑኩ የህወሓት እንዳልሆነ አንዱም መታወቅ አለበት። እሱ ነው መሆን ያለበት። የቲፒኤልኤፍ የተባለው እኮ መጨረሻው ነው። እኛም እንደ ቲፒኤልኤፍ ለምን ፈረማችሁ ብለን የወቀስናቸውም ለዛ ነው። ስለዚህ ያው መጨረሻው ግን የቲፒኤልኤፍ ስለሆነ የቲፒኤልኤፍ ያልሆነ ሰው እንዴት ብሎ ቲፒኤልኤፍን ወክሎ በራሳቸው ባይፈሩም ያው የልዑካኑ ፈራሚው ጌታቸው ነው። ፈራሚ ባይሆንም ግን ሁሉ በቲፒኤልኤፍ ስም ተዳርገዋል። ስለዚህ ልክ ነው ጥያቄው የተነሳው ማንዴት አላቸው ወይ የህወሓትን ወክሎ የላቸውም። ግን ይሄ የተፈጠረው መጨረሻው ነው። እሳቸውም የህወሓት ነው ሲባል እኔ ህወሓት ወካይ አይደለሁም ብሎ መውጣት ነበረባቸው ልንል እንችላለን። መጨረሻ ማለት የህወሓትን ስለማንወክል እኛ እዚህ ውስጥ አንሳተፍም ተብሎ ዲክለር መደረግ ነበረበት ማለት ይቻላል ማለት ነው። ስለዚህ ተገቢ ጥያቄ ነው። ግን አሁን እሳቸውን አይደለም ቀጥታ በወቀሳ የምናደርገው ሳይሆን እንደ ቲም የትግራይ መንግስት ወክለን የመጣ ነው። እንደ ቲም ቲፒኤልኤፍን አልወከልንም። ባይዘኛ በመግለጫ ወጥተን ነበር በወቅቱ ማለት ሰው ሊያስታውሰው ይችላል። እኛ የላክነው የቲፒኤልኤፍ ልዑክ የለም፣ የተላኩት የህወሓት ነው። ስለዚህ ተቀባይነት የለውም በሚል ነው እኛ ያወጣነው። እኛ ተዳርገናል፣ መግለጫ አውጥተናል። በእነሱ ሳይድም ቢሆን ግን በዛ ደረጃ ቢገለጽ ነው የራሱ ትርጉም አለው። ካልሆነ እንትኑን አይቀይረውም። ስምምነቱ ያው ተፈርሟል ቲፒኤልኤፍ በሚል። ስለዚህ የተፋለሰ ነገር እንዳለ ግን ያሳያል። በእሳቸውም በሆነ ስብሰባ የነኮት ቲፒኤልኤፍ ብሎት ነበር። ግን እዛ መጨረሻ ግን ቢነሳ የበለጠ ማስተማሪያ ሆን ነበር። ያው ጉድለት እንዳለ ለሌላውም መልዕክት ማስተላለፍ ይቻል ነበር በወቅቱ። እሺ እንግዲህ የፕሪቶሪያ ስምምነት ባለቤትም ፈራሚውም ህወሓት ነው። የጊዜያዊ አስተዳደሩ የፍርርቡ ውጤት ነው። በፌደራል መንግስትና በህወሓት በተደረገው ስምምነት የተወለደ ነው የጊዜያዊ አስተዳደሩ። አሁን ግን የጊዜያዊ አስተዳደሩ ራሱ ህወሓት ሆኖ የፕሪቶሪያ ባለቤት ሆኖ ነው ብዙ ነገሮችን ሲያደርግ የምናየው። አሁን ሰሞኑን የአሜሪካ ልዑክ ከሆኑት ከሀመር ጋርም የሚያደርጉት የነበረው ይሄ የጊዜያዊ አስተዳደሩ የፕሪቶሪያ ስምምነት ውጤት የሆነው እንደ ዋና ሆኖ ነው እየተንቀሳቀሰ ያለውና ይሄ ብዙ ነገር እያበላሸ ነው። ይሄ እንድታዩታላችሁ። ህወሓት ባለቤትነቱ እንዴት ነው ክሌም የሚያደርገው? የፕሪቶሪያ ስምምነት ባለቤት ህወሓት መሆኑን እንዴት ነው ክሌም የሚያደርገው? የጊዜያዊ አስተዳደሩ ነው አሁን የህወሓት የፕሪቶሪያ ስምምነት ባለቤት የሚመስለው። ልክ ነው። ይሄ ጉዳይ በአሁኑ ብቻ አይደለም። የአሁኑ አምባሳደር ማይክ ሀመር አሁን ሳይሆን ከዛ በፊትም የሆነ መግለጫ ሲሰጥ ፌደራል መንግስትና ጊዜያዊ አስተዳደሩ በሚል የሚገልጸው ተቋማችን ለእሳቸውም እኔ በቀጥታ ገልጬላቸዋለሁ በጽሁፍ። አሁን እንደተባለው ይህ ስምምነት ያው እሳቸው ዝርዝሩን ስለሚያውቁት በፌደራል መንግስትና በህወሓት መካከል የተፈረመ ሆኖ ሳለ እንደተባለው የጊዜያዊ አስተዳደሩ የፕሪቶሪያ ስምምነት ውጤት ሆኖ ሳለ እንዴት የፌደራል መንግስትና የጊዜያዊ አስተዳደር ይሆናል? ጊዜያዊ አስተዳደሩ ፈጻሚም ነው። ያው እንደ አስተዳደር ስለሆነ የሚፈጽመው አለ። ዋናው ውይይቱና ድርድሩ የሚካሄደው ግን ከህወሓት ነው። ይህ መስተካከል አለበት ብለን በአፍሪካ ህብረትም ይታይ የነበሩ መጻጻፎች ነበሩ። እሱ ተስተካክሏል። አሁን በቀጥታ ህወሓት ነው
አፍሪካ ህብረት የጻፈ ያለው ጊዜያዊ አስተዳደር እያለ ጀምሮት የነበረ ትቶታል። አሁን የጁላይ ያለው ስብሰባ ማርች አሁን ልዩነት ነበረው። ማርች በጊዜያዊ አስተዳደር ነው የመጣው ተቋሞችን ገለጽ። በሐምሌ ግን በቀጥታ ህወሓት በሚል አስተካክሎ ነው የመጡት። የልኡካኑ መመራት ያለበት በህወሓት ነው በሚልም በማርችም እንደዛ ጀምረን ነበረ። ግን አንዳንድ ችግሮች ነበሩበት። ከሐምሌ ጀምሮ ግን እኔ በቀጥታ ነው እንትኑም የልኡካኑን መሪም የሆንኩት ማለት ነው። ጊዜያዊ አስተዳደሩ ይሳተፋል ምክንያቱም ፈጻሚም ስለሆነ። ስለዚህ ይሄ የቆየ ነው። ግን በቅርቡም እንደተባለው አሁን በዚህ 2-3 ቀን የታየው እኔም አምባሳደሩ ማግኘታቸው ስለነበረ ማለት መገናኘት የለባቸውም ሳይሆን ዋናው ተደራዳሪው ህወሓት ነው። ስለዚህ መቅደምም ያለበት በይዘቱ በዝርዝር ውይይት መደረግ ያለበት ከህወሓት ነው የሚለው ተገቢ ሆነው እኔም ለምን የጊዜያዊ አስተዳደሩ ኃላፊዎችን አገኛችሁ ሳይሆን ባለፈው ወደ ኢትዮጵያም ሲመጡ ጉዞው ሲጀምሩ ከጊዜያዊ አስተዳደሩና ፌደራል መንግስት የሚል ስለነበረ ባለፈውም እንደዚህ አይነት ጽሁፍ አውጥተው ይታረም ብዬ ነበር። አሁንም እንደዚህ ነው እያሉ ያሉት። ይህ እኮ መታረም ነው ያለበት ሳይሆን ጊዜያዊ አስተዳደሩ ሳይሆን ፌዴራልና ህወሓት ፌዴራልና ቲፒኤልኤፍ ብሎ እኮ ነው መጻፍ ያለበት ብዬ መጨረሻም ተነጋግረናል። ትናንት ነው ያገኘኋቸው። ይህ መታረም አለበት። ለሁለተኛ ጊዜ ነው እሱ እንደዚህ ስሰማ ብያቸው ያው ወደፊት እናሻሽለዋለን ብለዋል። ስለዚህ ያው የራሳቸው ግምገማ የሚኖራቸዋል። ያው ኔጎሽዬሽን የሚመሩ አካላትም እዛ እንዳሉ ያውቃሉ። ግን በስምምነቱ መሰረት ባለቤቱ ህወሓት ስለሆነ ከህወሓት ጋር ነው ዋናው ውይይትም የእርሶ መግለጫም በዛ ላይ መስረት ብለን ተነጋግረናል። ስለዚህ መታረም ያለበት አድርገን ነው የምንወስደው። በቀጣይም እንዲስተካከል ተጨማሪ ስራዎች እንሰራለን። እሺ፣ አመሰግናለሁ። ወደ ጉባኤው ከመግባቴ በፊት አንድ ጥያቄ፣ በእርግጥ ሚዲያዬንም እርስዎንም ይመጥላል ብዬ አላስብም፣ ግን ብዙ የተሰራበትና የተባለ ስለሆነ መብራራት ስላለበት ነው። ዶክተር ደብረጽዮን ጠቅላይ ሚኒስትር አብይን እኔ እሻልሃለሁ እኔን ምረጠኝ እያለ በጎን ይለምነው ነበረ። ብዙ ስልክ ያደርግ ነበረ፣ ይደውል ነበረ፣ የጎን ግንኙነት ሲያደርግ ቆይቷል የሚል በጠንካራ አንዳንድ ሚዲያዎች ደግመው ሲናገሩት፣ በቀደምም አቶ ጌታቸው ይህንን ሲናገር፣ አቶ ጌታቸው በተለያየ ጊዜ ኢንተርቪው ሲያደርግ እኔ እሻልሃለሁ እኔ የተሻለ አገለግልሃለሁ እያሉ በጎን ይለምናል ደብረጽዮን እያሉ ይናገሩ ነበረ። እንግዲህ እርስዎ መጀመሪያ ላይ ሲመረጡ በሌለው ማንዴት ባልተሰጠው ማንዴት ጠቅላይ ሚኒስትሩ አልቀበልም ብለውታል። አልቀበልም ብለውት እያለ እንዴት ነው ደግሞ እኔ እሻለውታለሁ እያሉ እርስዎ የሚጠይቁት? እንደው ይህን ቢያስረዱ። ኧረ ማለት ያው ብዙ ነገር ነው ያለው። እንደሚታወቀው ያልተባለ ተብሏል፣ ያልተፈጸመ ተፈጽሟል። ብዙ በጣም በሚያሳዝን ያው ሌላው ጉዳታችንን ተሸክመን እንዴት ማገገም አለብን የሚለውን ተባብረን መስራት ሲገባ የማጥቆር ስም የማጥፋት ብዙ ነው ማለት ይሄ ትልቅ ነው ማለት አይደለም። ህዝባችን ብዙ ጉዳት የደረሰበት ስለሆነ አሁን ትኩረታችን ህዝባችንን አሁን ወደ ቦታው ተመልሶ ኑሮ የሚቋቋምበት የተጎዳውም በጦርነቱም በተለያየ መልኩ ብዙ ጉዳቶች አሉ። ይህን ሂሊንግ ፕሮሰስ እግሩ የሚተክልበት እና ኑሮ የሚያሻሽልበት ሁኔታ መፍጠር እንጂ በእነዚህ ጉዳይ ላይ አትኩሮ መነጋገሩ ተገቢ ነው የሚል የለኝም። ግን ያው እንደተገለጸው እኔ ስለ ስልጣን የተነጋገርኩት በቃ መጀመሪያ ቀን ነው። ያቺ የጊዜያዊ አስተዳደር ፕሬዚዳንት ማን ይሁን ካቢኔ ማን ይሁን የሚለው ማዕከላዊ ኮሚቴው ከጨረሰ በኋላ የሌሎችም ወኪሎች ከጨረሰ በኋላ ለመጀመሪያ ጊዜ ፊት ለፊት የተገናኘ ነው። ያው እንደተባለው ነው መሄድ ያልነበረበት ነው፣ ግን የግድ ወደ እሳቸው መሄድ የነበረበት ስለሆነ እኔ ሊስቱን ይዤ ከኔ ጋር ጀነራል ጻድቃንና ጀነራል ፍስሐ አብረን ነበር ነው ለመነጋገር ማለት ፋይናል እኔ እሻልሃለሁ የሚባል ነገርም ሊነሳ አይችልም። እኔ ብቆት በአንድ በኩል ድርጅቱ ነው የወከለኝ፣ ከዛ በፊት ደግሞ ህዝቡ ነው የመረጠኝ። ምክር ቤት ምርጫ ነው እኔም ፕሬዚደንት የሚያደርገኝ። ስለዚህ የመጨረሻው ጊዜያዊ አስተዳደር ግን ያው በድርጅት በኩል ተመርጬ ስለሄድኩኝ የኛው ነው። እሱንም ይዤ ሲሄድ ያው ልቀበልም አሉ። በቃ እዛ አለቀ።
እኔ ልከራከር አልችልም ከዛ በኋላ ማለት የግድ የተመረጠውን ማልስምነቱም ስለምናውቀው መሆን አልነበረበትም። ግን እነዚህ ድርድሩን ሲመሩ የነበሩ የኛ ሰዎች ግን ወረድ ስማምተው ስለመጡ እዛ ሄጅም ቀይሮ ነገር አይኖርም። ግን አስፈላጊ እንደሆነ በተመረጠው ማለት ማክለ ኮሚቴው በመረጠው መቀጠል እንዳለበት ተቀብለው ማለት ነው አፕሩቭ እንዲያደርጉት ጥረት አድርጋለሁ። አልተቀበሉትም፣ በቃ ተዘጋ። ከዛ በኋላ ስለ ምረጠኝ ስለ እኔሽ ምን ብዬ ነው የምጠይቀውስ? በየትኛው መንገድ ተዘጋ እኮ በቃ አለቀ። ምረጥ ነው የምጠይቀው፣ የምለምነው ነገር የለኝም። የምመረጠው በትግራይ ነው፣ የምመረጠው በድርጅቴ ነው። ሌላ ወደ ሌላ ድርድር የሚያስካሄድ ስለዚህ ይሄ ቅድም ያልኩት ነው የማጥቆር ያለ ቦታው ማለት ምንም አስፈላጊ ያለ አንድም ቀን ነው የምለው አንድም ቀን በዛች ቀን የተገናኘ ነው። በዛ ቀን አለሽቃች በቃ ስለስልጣን መነጋገር አንችልም። ዘግቼዋለሁ። መነጋገርም ካለ እዚህ ነው ለውጥ ነው ትግራይ በኩል ነው እንጂ እሳቸውም አይደለም። ስለዚህ የሌለ ነው ይሄ የስልጣን ያው ስልጣን ይዘናልና አሁን በጎን መጥተው እንዲያፈርሱን በስልጣን ላይ ያላቸው አቋም የሚያሳይ ነው እንጂ ጥርጣሬ ያላቸው የሆነ ወደዛ ከሄድኩኝ የሆነ ነገር እየሰራ ይህንን መንግስት ሊያፈርሰው ነው ወይ ፕሬዚዳንት አድርገን እያለ ነው ይላል። ስጋት ስላላቸው ማለት ነው። መተማመን ስለሌለ የሆነ ግንኙነት ሲባል ጊዜ ወደ እንትን ነው የሚሄደው። በስልጣን ላይ ያላቸው ፍላጎት የሚያሳይ ነው እንጂ አንድም ቀን ነው የምለው አንድም ቀን በቃ ያቺ ናት የመጨረሻው የመጀመሪያው የመጨረሻው። ከዛ በኋላ ተነጋግረን አናውቅም ስለ ስልጣን ምንም አግባብነት የለውም። በየትኛው በኩል በየትኛው እውነት አጀንዳስ የለውም። ለእኔ አጀንዳም ሊሆን አይችልም። መልካም ሌባናት ውሸት ማጥቆር ነው። ራሳቸው ስጋት ስላላቸው ማለት ነው። የሆነ ሰው በቃ መጥቶ እዛ ሄዶ ተነጋግሮ ያው ሊያስጥለኝ ይችላል ከዚህ ስልጣን በስልጣን ላይ ያላቸው አመለካከት ነው የሚያሳየው። በትግራይ ህዝብ በድርጅት ሳይሆን በቃ እሳቸው ነው እንትን የሚያደርጉት ገባኝ ብለው የሚያምኑ እንጂ የስልጣኑ ምንጭ አሁንም ትግራይና ድርጅታችን ነው እንጂ ከእሳቸው የጠየቁት ምንም ነገር የለም። ያው እንደ ኢንፎርሜሽን ምንም ነው የምለው ምንም። እሺ ተነስቶ ማየት በጣም መልካም። ሌባ እናት ልጇን አታምንም በሚለው እንውሰደው። እንግዲህ እርስዎ ወደ አዲስ አበባ በሄዱ ቁጥር እኛ እዛ ክህደት ስላደረግን ሌላ ክህደት ይደረግብናል የሚል ፍርሃት ሊሆን ይችላል። እሺ ወደሚቀጥለው ጥያቄ ልሂድና አሁን እርስዎ አንስተዋል፣ ስልጣንን በሚመለከት አንስተውታልና በቅርቡ ጉባኤ አድርጋችኋል። 14ኛው ጉባኤ አድርጋችሁ የአመራር ለውጥ አድርጋችኋል። በእርግጥ እርስዎ ድጋሚ በመረጦት ብዙ ሰውን ጥያቄ ፈጥሯል፣ አንዳንዶችን ማስቆጥቷቸዋል። እንዴ አፈንግጠው የወጡትን ደግሞ ይሄው ለስልጣን ነው ብለናችሁ ነበር እኮ ይሄው አሁንም ስልጣኑን አለቅም ብለዋል የሚሉ ብዙ ትርክቶች ሰምተናል። በመጀመሪያ እርስዎ እንዴት እንደገና ተመረጡ? የአመራር ለውጥ ከተደረገ የስልጣን ሽኩቻ ካልነበረ እንዴት እርስዎ ስልጣን ላይ ቆዩ? አንድ ሁለተኛ 14ኛው ጉባኤ አቋቋማችሁ፣ አዳዲስ አመራሮች መርጣችኋል። ከዚህ ከ14ኛው ጉባኤ ደግሞ አፈንግጠው የወጡ አሉ። እነዚህ አፈንግጠው የወጡት ትክክለኛ ህወሓቶች እኛ ነን እነሱ አይደሉም ይላሉና ህዝብ ኮንፊውዝድ ሆኗል። ሁለት ህወሓት እንዳለ እንዲያውም አቶ ጌታቸው በቅርቡ ያደረጉት ኢንተርቪው ላይ እኔ ያላጸደቅኩት ጉባኤ ነው ይሉ ነበረ። እሳቸው ማጽደቅ የነበረባቸው ጉባኤ እሳቸው ካላጸደቁት የማይጸድቅ ጉባኤ እንዳልሆነ ይነግሩን ነበርና የእናንተን ያደረጋችሁትን ጉባኤ ህጋዊ የሚያደርገው ወይም የእናንተ ያላችሁበትን ህወሓት ህጋዊ የሚያደርገው የእነሱን የማያደርገው ምንድን ነው? ሁለተኛ እርስዎ እንዴት እንደገና ወደ ስልጣን መጡ? ለስልጣን ነው ብለዋል። እሺ ጥሩ። ማለት የ14ኛው ጉባኤ ማለት ብዙ ውስብስብ ሂደት በኋላ የተካሄደ ጉባኤ ነው። መካሄድ ከነበረበት ወደ 3 ዓመት አካባቢ ዘግይቶ የተካሄደ ነው። ያው 2011 ነው ያደረግነው። መሀል ላይ አንድ ጉባኤ መካሄድ የነበረበት ነው። ስለዚህ ይሄኛው ያው በጦርነቱ በሌላው ደግሞ ያው በስንፍና በአመራር ምክንያት መፍጠን ሲቻል ሳይፈጥን እየቀረ በጣም እየዘገየ ብዙ ችግርም በድርጅቱ ሄዶ በትግሉም በትግራይም ያደረሰ። ስለዚህ ጊዜውን ያሳለፈ ባለፈው መግለጫ ሰጥ ያው ኤክስፓየር ያደርጋል ያለበት ነው በሚል ገልጸው ነበረ። ስለዚህ ያው ዘግይቶም ቢሆን ተካሂደዋል።
ጉባኤው በዲሞክራሲያዊነት ይሁን የማስረግ ጉዳይ ይሁን የራሱ ስርዓት አለው። የራሳችን ህገ ደንብ አለን ጉባኤ እንዴት እንደሚካሄድ ስርዓቱን እየጠበቀ ነው። ስርዓቱ የጠበቀ መሆኑ ደግሞ ራሱ ጉባኤተኛው ራሱ ነው የሚያጸድቀው። ጉባኤተኛው ከታች ተመልምሎ ተመርጦ ወክሎ ማለት ነው። ስለዚህ የድርጅት የበላይ ወሳኝ አካል ጉባኤተኛው ነው። ጉባኤተኛው ህጉን ያውቃል፣ ድርጅቱን ያውቃል፣ መመሪያውን ያውቃል። ትክክለኛ ጉባኤ፣ ዲሞክራሲያዊ ጉባኤ፣ ህጋዊ ጉባኤ መሆኑን አጽድቆታል። ሌላ አጽዳቂ አያስፈልግም። እሱ አጥቂታቸው አጽዳቂም ሊሆን አይችልም። አመራር ነው። ተሳታፊ ቢመጣ ይሳተፍ ነበር እንደማንም። ከዚህ ውጭ ግን የተለየ እንትንም የለውም። በጊዜያዊ አስተዳደር ስላለ የማጽደቅ ስልጣንም የለውም። እሱን ትተን ግን ያው ህጋዊነትና የተጠበቀ ጉባኤ ነው። የሁለት የሚለው ሁለት የሚባል ነገር የለም። በቃ አንድ ጉባኤ ነው ያለው። አንድ ድርጅት የተሳተፈውም ከ83% በላይ በጉባኤ መሳተፍ የነበረበት ተሳትፏል። በእኛ ህገ ደንብ 50 ሲደመር 1 ከተሳተፈ ያው ምልዓተ ጉባኤውን ያሟላ ነው። በፈለገው ምክንያት ይቅር ሌላው ጉባኤው ነው። ስለዚህ መመራት ያለበት በራሱ በድርጅቱ ኮንስቲቱሽን ማለት ነው። ህገ ደንብ ወስኖ በሚያዘው መሰረት ተፈቅዷል። 83 ነው ግን የተሳተፈው 83% ተሳትፏል። 70% ከዛ በታችም ጉባኤዎቻችን በተለያየ ጊዜ በፊት ይካሄዱ የነበረ ነው። ይሄ ደግሞ ይታወቃል። እንቅፋት የገጠመው ጉባኤም ነው ሰው እንዳይሳተፍ። ከዛም አልፎ በጦርነት ጉባኤ ማለት ጦርነት ነው። ስለዚህ ሰላም የምትፈልግ ከሆነ ወደ የጉባኤ ተወካይ አትፍረጥ ተብሎ ከፍተኛ ቀስቀሳ፣ ለዚህ ብዙ እንቅፋት ታልፎ ነው 83% የመጣው። ስለዚህ ውጤታማ ያቆጣኛ እንደነበረ አባሉም ካድሬውም ኮርሶም ሁሉም የስርዓት አባላትም የጉባኤ የግድ መካሄድ እንደነበረበት ሁሉ ያምንበት ስለነበረ የሁሉም ድጋፍ ያገኘ ጉባኤ ነው። በጣም በከፍተኛ ደረጃ ሁሉም ሲጠብቀው የነበረ ነው። ስለዚህ ሌላ ያፈነገጠው ያው ሸሽቷል። ጉባኤው መሳተፍ ማለት አደጋ ሆኖ የታየው ማለት ጉባኤው መሳተፍ ማለት ያው አደጋ መሆን አልነበረበትም። ግን እንደ አደጋ ያዩት በጉባኤው ማለፍ አንችልም ብለው የገመገሙ ራሳቸውን የጉባኤውን ውጤት አስቀድሞ የተነበዩ ለነሱ የማይጠቅም እንደሆነ የወጣው የቀረው ጌታቸው ጀምሮ በዛ ማለፍ አንችልም፣ በዛ አልፈን ወደ አመራር አንመጣም። ምክንያቱም በተግባር ያሳዩት ብዙ ጉድለቶች እንዳሉ፣ ብዙ ጥፋቶችም ስላሉ ተጠያቂነት ይኖራል። ተጠያቂነትን የሚረጋገጥ በአመራር ስለሆነ የጉባኤውን የሸሸው ሁለተኛም ሊሆን አይችልም። በህገ ደንባችን መሰረትም ይሄ የወጣን በቃ በራሱ የተሰናበተ ነው። ሁለተኛ እንተውና ህወሓትም አይደለም እንደ አባልም አይወሰድም። ግልጽ የሆነ መመሪያ ነው ያለን። ይሄ ደግሞ ማለት አውጀው ነው የወጡት። ባናውጅም ቢጠፋም ሰው በዛው ነው የሚቀረው። ይህን ስብሰባ እንዳይካሄድ ያደናቀፈ የሚል ህገ ደንብ ያለን ጉባኤ ብቻ አይደለም፣ ሌላ ስብሰባ የኛም ተሞክሮ አለ እኮ በማዕከላዊ ኮሚቴም ሊሆን ይችላል፣ በስራ አስፈጻሚ ሊሆን ይችላል። በዛው የቀረ በዛው የሰነበት። አሁን አዲስ ህግ አያስፈልገንም፣ የቆየ ህግ አለን። ስለዚህ የወጣው ህወሓትም አይደለም ይቅርና ሁለተኛ ወገን ሊሆን። ስለዚህ ራሱ ህወሓት ሊል ይችላል፣ ግን ነው ህገ ደንባችን የማይፈቅደው ስለሆነ ለማጭበርበር ካልሆነ በስተቀር ዋጋ የለውም። ከምርጫ በተያያዘ እኔ በአደባባይ ገልጫለሁ፣ መተካት አለብን። በሚቀጥለው ጉባኤ አዳዲሶች መምጣት አለባቸው ብዬ በግልጽም ተናግሬያለሁ። ጊዜያችንን አሳልፈናል ብቻ አይደለም የኔ ሚና መደገፍ መሆን አለበት የሚል ማለት ነው። በጉባኤውም ያው ጉባኤው ስለሆነ መራጩ ወደ ምርጫም ስንገባ ተቋማዎች ያው በጥቆማ ነው የምታለፈው። ወደ ምርጫ አልፏል ድምፅ ከመሰጠቱ በፊት ተቃውሞ ያቀርባለሁ። በግልጽም ተናግሬያለሁ ለህዝብ፣ ለእናንተ ለጉባኤተኞችም የምነግረው እኔን አትምረጡኝ፣ አልሳተፍም። መሰናበት ነው ያለብን፣ መተካት ነው ያለብን። ድጋፍ ነው ማድረግ የሚገባኝ። ለድጋፍ ነው ከእኔ የምጠብቁት ድጋፍ ነው ማድረግ ያለብኝ እንጂ መወዳደር ያለብኝም ብዬ ያው ለሚመጣው አካል አሳውቂያለሁ፣ ተቃውሞዬን ማለት ነው። ይህን ሰምቶ የሚወስነው ግን ጉባኤተኛው
ለዚህ ስልጣን ፍላጎት ምናምን ሊመጣ አይችልም። በአደባባይ ገልጫለሁ፣ በጉባኤም ገልጫለሁ። በማዕከላዊ ኮሚቴ የሊቀመንበር ምርጫም አዳዲሶች ይምጡ፣ ውሳኔው የሚሰጥ ግን ሌላ አካል ነው። ስለዚህ ምረጡኝ አይደለም፣ የምረጡኝ ቅስቀሳ አይደለም፣ የአልወርድም ምትትን አይደለም። በቃ መውረድ አለብኝ ተወኝ ነው። ራሴ እኮ ነው የተናገርኩት ፊት ለፊት በጉባኤው በማዕከላዊ ኮሚቴ ነው። አሁን ባለንበት ሁኔታ ማገልገል አለብን፣ ለአዳዲሶችም መደገፍ አለብን። እኔ እዚህ ወጥቼ ላይ ኃላፊ መሆን ሳይሆን በኮሚቴ መሆን መስራት እችላለሁ። ተቀባይነት አላገኘም። ስለሚወስን አካል አለ ማለት ነው፣ የሚወስነው አካል። ስለዚህ ያው ባለፈው በተለያየ መልኩ ገልጸው የነበረ ነው። ለእኔ በቃ ጠርናፌ ነው። የተወሰነው ማክበር አለብን ወይ ጥዬ መጥፋት አለብኝ። ካልሆነ ገደል ግባ ቢለኝም ፈንጅ እርገጥ ቢለኝም እኮ እሱ ነው ማለት ውሳኔ እኮ አብዛኛው የወሰነው አከብራለሁ ማለት ነው። እሺ ይሄ ለበጎ ነው፣ ለመጥፎ አይደለም። ስለዚህ የኔ የስልጣን ፍላጎት በፍጹም አይደለም፣ ይሆን አይችልም፣ አላሳየውም። የስልጣን ፍላጎትኝም ኖሮኝም ስም ለማጥፋት ካልሆነ በስተቀር በምርጫ ነው። አልፈልግም እየተባለ እና ታገለግላለህ ከተባለ አገለግላለሁ ማለት ነው። መበላሸት የለብኝ መልኩ ለዚህ ነው መስራት አለብኝ የሚችለው ያህል ታጋይ እኮ ነኝ። እስከ መስዋዕትነት ለህዝቤ የተሰለፍኩ ነኝ። እድሜ ሙሉም የታገዱት ለዛ ነው እና ይሄ ውጤት ነው የጉባኤው ምርጫ ውጤት፣ የማዕከላዊ ኮሚቴና ምርጫ ውጤት ስለሆነ ይህንን ተቀብሎ ያው እስከፈለጉት ድረስ አገለግላለሁ። ከዛ ነው ሌላው ይተካል ማለት ነው። እሺ ቴንክ ዩ። ወደሚቀጥለው ጥያቄ አሁን አንስተዋል። ጉባኤ ወይም ጦርነት እየተባለ ማስፈራሪያ የተሰጠው ነው የሚል አንስተዋል። እሱ ብቻ ሳይሆን የትግራይ ህዝብ የብሔራዊ ጥቅሞቹን ለማስከበር ሲጠይቅ ጦርነት ሊከፈትብህ ነው ይባላል። ስለ ህልውናው ስለ ደህንነቱ ሲጠይቅ ጦርነት ሊከፈትብህ ነው ይባላል። ስለ ሉዓላዊ ግዛቴ ሲል ጦርነት ሊከፈትብህ ነው ይባላል። በአጠቃላይ የትግራይ ህዝብ የደረሰበትን መከራ እንደ ዱላ በመጠቀም ወይም እንደ ማስፈራሪያ በመጠቀም ለተሰጠው ምስለኔ ተገዝቶ እንዲኖር ምንም አይነት ተቃውሞ እንዳያደርግ እየተደረገ ነው ያለው። ይህንን በማድረግ ሰላም ማምጣት ይቻላል ወይ? የትግራይ ህዝብ ልጆቹን ሰውቶ ህገ መንግስትን ቀርጾ የብሔር ብሔረሰቦች እኩልነት ብሎ ራስን በራስን የማስተዳደር የሚልን ህገ መንግስት አምጥቶ አሁን ግን የትግራይ ህዝብ በምስለኔ እንዲገዛና መብቱ እንዲጠይቅ ጦርነት እንደሚከፈትበት በራሱ በልጆቹ ማስፈራሪያ እየተሰጠው ነው። አንደኛ በዚህ ሰላም ማምጣት ይቻላል ወይ? ሁለተኛ ይህንንስ ለማስቆም ምን እያደረጋችሁ ነው? ባሪያ ሆኖ መገዛት የትግራይ ህዝብ ባህሪው አይደለም። አንዴ አቶ ጌታቸው ኢንተርቪው ያደረጉትን ከጦርነት በፊት ሰምቼ ነበረ። የትግራይ ህዝብ በግራዝማች ተመርቶ ያቅም፣ ከአዲስ አበባ በሚላክለት ግራዝማች ተመርቶ ያቅም፣ በ4 ኪሎ በሚላክለትም ምስለኔ ሊገዛ አይችልም ሲሉ ሰምቼ ነበረ። አሁን ግን የትግራይ ህዝብ በግራዝማችና በምስለኔ እንዲገዛ ስለመብቱ እንዳይሟገት ብሔራዊ ጥቅሙን እንዳያስከብር ጦርነት ይከፈትብሃል እየተባለ ቅስሙ እየተሰበረ ነው ያለውና ይህን እንዴት ነው እያያችሁት ያላችሁት? ልክ ነው። ይሄ ጦርነት የሚለው ያው ጦርነት ወደ ሰላም ስለሚፈልግ ነው፣ ሰላም ይፈልጋል ህዝቡ። አሁን ደግሞ ከፍተኛው የጄኖሳይድ እልቂት በኋላ ዝም ብሎ ወደ ጦርነት ዘው ብሎ የሚገባ ህዝብም የለም። ማገገም አለበት፣ ብዙ ጉዳቱም የደረሰበት ስለሆነ ያው ጦርነት እንደማይፈልግ ድሮም አይፈለግም። አሁን ደግሞ ከጉዳቱ በኋላ ማገገም የሚፈልግ ሰው ስለሆነ ጦርነት መስማት መግባት ሳይሆን ብቻ መስማትም ስለማይፈልግ ህዝቡ ይችን ከፍተኛ ደረጃ እንደሚጠቀምባት ያው ያየን ነው። የእጅ ጉባኤ እንኳን ያው ይታወቃል ማለት ነው። ወይ ጉባኤ ምረጥ ወይ ሰላም ምረጥ ነው ወይ ማለት ጦርነት ምረጥ። ጉባኤ ከሆነ ጦርነት ምረጥ አለ፣ ካልሆነ ሰላም እንፈልጋለን ወይስ ጦርነት ነው የተባለው። እንደ ጦርነት የሚመጥ ማንም ሰው ሊኖር አይችልም። ስለዚህ ይሄ ማስፈራሪያ የተባለው ዱላ በሚገርም ሁኔታ ነው እንትን የሚያደርጉት። በብዙ መልኩ ነው እየተነሳ ያለው። አሁን የተነሳው በቃ የሆነ የትግል ማካሄድ ማለት ቅድምም ስገልጽ የነበረ የጊዜያዊ አስተዳደሩ ወደ እንትን በፌደራል ስር ገብተዋል ወይ እንደዚህ ነው ሲባል እንዴት እንደዚህ ይሆናል? የፕሪፈር አግሪመንት አይፈቅድም እና ጦርነት ነው የሚፈልገው ይባላል። ሰላማችን ይዘን ለምን አንሄድም? በሆነ የተነሳ
የሉዓላዊነት ጉዳይ ይነሳል። አሁን ምርጫ በዚህ አካባቢ ሊደረግ ተብሏል። እንዴት ይሆናል? የኛው መሆን አይችልም ከእንትን ውጭ ነው ሲባል እና ጦርነት ነው የተፈልገው። ለሁሉም ጦርነት ነው ወይ ነው እየሆነ ያለው? ሌላው እየመጣ ያለው አማራጭ ታግለን እናስተካክላለን ሳይሆን ዝም ብለህ ተገዛህ ነው የተገለጸው። የተባልከውን ፈጽም ነው። ይህማ ትግሉን እናሱ ጠቅላላ ጠቅላላ የታገልንበትን በሙሉ እንትን የሚያደርግ ነው። ወደ ከፍተኛ ያው አደጋ ውስጥ ያለው ግን ወደ ከፍተኛ የባሰ አደጋ ነው ወደማይመለስበትም ደረጃ። ስለዚህ የማዳከም ኢቭን ያደረግነውን ትግል ያደረግነውን ቅድም ስንገልጸው የነበረ በጣም ሊገለጽ የሚችል ትግልን በቃ ሞራሉ እንትን እንዲል ሰው ባይዞ ይዘው ከ1 ሚሊዮን በላይ ያለቀ ማስረጃ የለው ጥናት የለው ለማስፈራሪያ ነው ይሄ። ተጨፍጭፈናል ለማለትም አይደለም፣ ጄኖሳይድ ፈጸምን ለማለትም አይደለም። አመራሩ አስጨረሰ ይላል። አመራር ለመምታት ስልጣን ለመያዝ የማይሰራ ነገር የለም። አንድ በኩል ያልሆነ ነገር ይነሳል፣ በዚህ ደግሞ ጦርነት ይመጣል ይባላል። እናንተ ግን ጦርነት ይነሳል ይባላል። ኤርትራ እንኳ ይነሳል። ከኤርትራ ጋር ሆኖ ውጊያ ከፍት ነው የነባር አመራሮች ያቺ ጦርነት ኮመን ናት የሆነችው። ስለማይፈልግ ሰው ድሮም አይፈልጋትም። አሁን ደግሞ ጊዜም በላይ ወደ ጦርነት መግባት የለብንም ሰላም ነው የምንፈልገው ስለሚል ማስፈራሪያ ነው የተባለው። ትክክል ነው፣ ግን ይሄ ሊቀጥል አይችልም። በጉባኤው አሳየን። በፍጹም በዚህ የሚነሳ ጦርነት የለም። ያው ልዩነት ሊኖር ይችላል፣ ሊያማታቱ ሊኖሩ ይችላሉ። በተግባር አሳየን። እኔም ራሴ ቀጣይ ጀም ተነጋገርኩኝ ከፕራይም ሚኒስትሩ እንዴት እንደዚህ ይባላል በሚል እሺ ይህንን እንትን ይሄ ማስፈራሪያ የሚለው ትክክል ነው፣ ግን ይህን ማስቆም አለብን ነው። ታገል ነው፣ ሌላ አይደለም። ልክ እኛ አሁን ልክ ጉባኤ እንዳነሳው በሌሎች ጉዳዮችንም እንደዚህ ነው። በዚህ መጋቢት የሆነ ጊዜ የጊዜያዊ አስተዳደር ግምገማም በሚካሄድበት ጊዜ እኔ የተሳተፍኩበት በፌዴራል በቃ የፕሪቶሪያ ስምምነት እየተፈጸመ አይደለም፣ ፌዴራል መንግስት እየደገፈን አይደለም። ይሄ ካልሆነ እኮ ችግር ነው። ስታተስ ኮ አንቴ መከበር አለበት ብዬ ሀሳብ ገልጬ ከዛ ከተሳተፋዎች ነበሩ። እንዴ ይኸው እኮ ወደ ጦርነት ሊያስገባን ይችላል አለ። ጦርነት የሚለው በጣም ነው በሚገርም ደረጃ ነው እንትን የሚለው ከሚገባ በላይ ሰውን ለማስፈራራት እኛንም ሳይቀር እንዴት እንደዚህ ትላለህ? እኛ እንዴ ለምን አይደለም መብታችን ይጠበቅ ማለት ጦርነት ማወጅ አይደለም። ያቺ ፕሪቶሪያ ስምምነት ይዘን እንታገል ነው ያለው እንጂ በችሮታ አላገኘንም። ድሮንም በችሮታ የምናገኘው አሁንም የለም። በሰላማዊ መንገድ ታግለን ተጭቃጭቀን መብታችን የህዝባችንም የቦታችንም የሁሉም ነገር ማስመለስ አለብን። ስለዚህ ያቺ የትግል መንፈስ መዳከም ዋናው የምታሳየው እሺ የተባሉትን ታዛዦች ሆኑ ያው ህዝብ የትግራይን ህዝብ አሳልፈው ሰጥተው በአስተዳደሩ መምራት መቆየት የሚፈልጉ ሰዎች የሚያካሂዱት ነው ማለት ነው። ልዩነታችንም ይሄ ነው። እናንተ ግን በቃ የኛ ልዩነት ሰላም እኛ እንፈልጋለን፣ እነሱ ጦርነት የሚል እነሱ ሰላም የሚፈልጉት ግን አሜን ብሎ መገዛትን ነው። የተባሉትን እንዳለ መተግበር ነው። እኛ ይሄን አንቀበል። እሺ አንቀበል ማለት ግን ጦርነት ማድረግ አይደለም። መልካም። ስለዚህ አሁንም ገና ብዙ ስራ የሚሰራበት ነው ማለት ነው። በልኩ ትግሉ መካሄድ አለበት። ተቀባይነት እንደሌለው ተገቢ ትግል መካሄድ እንዳለበት እንጂ እያስፈራሩ ዝም ብሎ ሰጥለበት ብሎ የመገዛት ወደ መገዛት እንዲገባ እያድርጉት ያሉ የእነሱ እንትን ነው፣ የእነሱ ደካማ አስተሳሰብ። ከዛም በላይ ያው አሳልፈው ሰጥተዋል ብለናል። ብሔራዊ እንትኑ እንደ ክብራችን ብቻ ሳይሆን መብቶቻችን አሳልፈው የሰጡ ሰዎች ናቸው። መታገል አለብን። ሁሉንም ያው ይህን ተገንዝበው ሀሳባቸውን ተቀባይነት እንዳያገኝ መስራት አለብን። እሺ እንግዲህ እርስዎ እንዳሉት አሁን መታገል አለብን የሚለውን ነው በሌላ ነገር እየተተረጎመ ያለው። እርስዎ ሁሌ እየወጡ መታገል አለብን ሲሉ መዋጋት አለብን ያሉ ተደርጎ ነው የሚነገረው ያሉት። እና እናንተ ጦርነት ውስጥ መግባት ትፈልጋላችሁ ወይ? ለጦርነት ዓላማ አላችሁ ወይ? ከዚህ በኋላ ህዝቡን መታገል ስትሉ በጦርነት ነው የምታታግሉት ወይስ ምን ማለት ነው? ይሄ መብራራት አለበት። ምክንያቱም ብዙ ሰው መታገል አለብን የሚለውን እንደ ጦርነት ተደርጎ ነው እየታየው ያለውና ህወሓት ድጋሚ ጦርነት መግባት ይፈልጋል ወይ? በሰላም እና በጦርነት ያለው አቋማችሁ ምንድነው? አንድ
ሁለተኛ ካሁን በፊት የህወሓት ስፖክስ ፐርሰን በነበሩበት ጊዜ አቶ ጌታቸው ህወሓት ሰራዊት የለውም ወታደር የለውም ሲሉ ሰምተናል። አሁን ግን ህወሓት ጦርነት ሊያደርግ ነው ከውጭ ኃይሎች ጋር ሆኖ እያለ እንሰማለንና ህወሓት ጦርነት የሚያደርገው የትኛውን ሰራዊት ይዞ ነው? ጦርነት የማድረግ አላማ አላችሁ ወይ? አሁን ስልከሰው የነበረው ነው ዝም ብሎ ማለት ጦርነት ለጦርነት ብሎ የሚነሳ ማለት ህወሓት ይቀርና ሌላውም ቢሆን ዝም ብሎ ለጦርነት የሚነሳ መኖር አይገባም የለውም። አላማ መኖር አለበት ማለት ነው። ጦርነትም ሲባል ግን እኛ አሁን ባለንበት ሁኔታ ያው ስምምነት አለን። የፕሪቶሪያ ስምምነት የሰላም ስምምነት ነው። እዛ የተቀመጡ የተለያዩ መፈጸም ያለባቸው የሉዓላዊነት ጉዳይ አለ። ህዝባችን አለ፣ የስደተኛ ህዝባችን አለ፣ የሪካቨሪንግ አለ፣ የእርዳታ አቅርቦት አለ፣ የተጠያቂነት አለ፣ ለቀጣይ ምርጫ ዝግጅት ማድረግ የሚገባ እንዳለ የተቀመጡ ተልእኮዎች አሉ። እነዚህ ተልእኮዎች ዝም ብሎ ሊፈጸሙ አይችሉም። አንዷን እንትን ብለን ወስደን የእርዳታ እንኳን ዝም ብላ አትመጣም። ጭቅጭቅ አለች። እዚህ ዝም ብለን መቀሌ ይደርሳል ከዚህ እናከፋፍላለን ተብሎ ሊደረግ አይችልም። በአዲስ አበባም ከፌደራል መንግስቱም ከነዚህ በታሰች ሰዎችም መጨቃጨቅ አለ። አንዳንዱ በመጨቃጨቅ ሲባል መጣላት ማለት አይደለም። እርዳታ እንፈልጋለን ወይ መጠኑ ትክክል አይደለም፣ ጊዜ ዘግይቷል፣ መንኳኳት ያስፈልጋል። በየትም ሰውኛው ግፊት ማድረግ ማለት ጫና መስጠት ጫና አድርጎ የምንፈልገውን እንድናገኝ ካልሆነ ዝም ብሎ እጅና እግሮ አጣጥፎ መልስ ይሰጠናል ከሆነ ይኸው ሊሆን አይችልም። ሰው መታገል የሚባለው በአግባቡ ማለት በአግባቡ ለሚመለከተው ጋር መወያየት መጨቃጨቅ ሊሆን ይችላል። ከዚህ ውጭ ግን ጦርነትና እንዳማራጭ ማን ወሰደው? እንዴት ሊሆን ይችላል? እንደተባለው ጦር አለ አይደል? መኖር ያለ መኖር አይደለም። ጦር እኮ ከመጀመሪያ መኖሩን ማሳገለም ግን ሲያስፈልግ ጦር እንትን ማድረግ ይቻላል። ሲፈለግ ማለት ነው መገንባት እኮ ይቻላል። አሳይተናል። በአጭር ጊዜ ትልቅ ጦር የተገነባበት ሁኔታ አለ። አሁን ደግሞ የኃይል ብቻ ዋናው የኃይል ጉዳይ አይደለም። ዋናው ነገር በሰላም ይለቅ። የተስማማን ጉዳዮች አሉ፣ መጠናቀቅ አለባቸው ነው። ደግሞ ሁለታችን ብቻ አይደለም፣ ሶስተኛው ግን አለን። አሁን ነው እያልን ያለ አፍሪካ ህብረት አለ፣ ኢፓናዶች አሉ፣ ሶስተኛ ወገን አለ። የተስማማነውን ማስፈጸም አሁን ዋናው የፕሪቶሪያው ስምምነት ማስፈጸም ስለሆነ ዋናው አጀንዳችን አሁን ባለንበት ከዛ በላይ ቢሆን ፍላጎታችን። አሁን ግን ይህችን ስምምነት በአግባቡ ትፈጸም ነው። አልተፈጸመችም ነው፣ ውጤት አላመጣችውም ነው፣ ጊዜ ያጠፋችው። ህዝባችን እየተሰቃየ ነው፣ በህመም እርዳታ ማጥቶ በረሃብ እየሞተም ነው። ወደ ቦታው አልተመለሰም። ወደ ኑሮውን ወደ መሆን ወዳለበትም መቋቋም ወዳለበትም ቦታ አላስገባ ነው። እነዚህ ውይይት ነው የሚያስፈልጋቸው። በቀላሉ የሚፈጸሙ አይደሉም። ዝም ብለን እንዳንወጅ እጃችንና እግራችን አራፍን ብንቀመጥ ሊሆን አይችልም። ስለዚህ ይሄኛው በተደጋጋሚ ቁጥጥር ያስፈልገዋል፣ ክትትል ያስፈልገዋል። አስፈላጊ ከሆነም ጭቅጭቅ ማለት ነው። ከጦርነት በመለስ ናቸው። ይሄ ሰላማዊ ናቸው። ሰላማዊ ትግል የሚባለው እዚህ እኮ ነው። ሰላማዊ ፖለቲካዊ ትግል ካልሆነ በቃ በሰላም ይሄ እንደዚህ ካል ጦርነት ነው የሚለው ነገር ነው የለም። የጦርነት ሀሳብ የሚባለው የለም። በሰላም በውይይት ሶስተኛ ወገን በመጨመርም መፈጸም ማሳካት ያለብን ነገር ማሳካት ይገባል የሚል ነው እንጂ ሌላ አማራጭ ያሰብነውም የለም። እንደ አማራጭም አልተወሰደም። እሺ መልካም። አሁን እንግዲህ እያጠቃለልን ነው። በቅርቡ ያደረጉት ቃለ መጠይቅ በትግርኛ በጣም ብዙ ድንጋጤን ፈጥሯል። ለምሳሌ የጄኖሳይዱ ላይ የተሳተፉ በተለያየ ትግራይ አካባቢዎች ንጹሃንን የጨፈጨፉ በትግራይ እስር ቤት ውስጥ የነበሩ የጦር ወንጀለኞች እንደተለቀቁ ከአፍሪካ አንድነት ከኤዩ በመጣላችሁ ሪፖርት እንደሰማችሁ ሲናገሩ ሰምተናል። እዛ ላይ እርስዎ እንደተናገሩት የትግራይ እስረኞች ተጋሩ ስለሆኑ ብቻ እስር ቤት ታስረው ያሉ አሉ። በፌደራል መንግስቱ እስር ቤት ውስጥ ያሉ በጦርነት ያልተሳተፉ
ምንም አይነት ወንጀል ያልተገኘባቸው ማንነታቸው የዘራቸው ብቻ ወንጀል ሆኖባቸው እስር ቤት ውስጥ ያሉ አሉ። እነሱ ሳይለቀቁ ትግራይ ውስጥ ግን ያሉ የጄኖሳይድ ፓርቲሲፔት ያደረጉ በጄኖሳይድ እስከነ ፋይላቸው ድረስ ተለቀዋል የሚል አድርገው በጣም ብዙ ነገር አስደንግጧል ብዙ ሰው። እና ይህንን ነገር እስኪ እንደገና ቢነግሩን ምን ማለት ነው? ማን የለቀቃቸው? ለምን ተለቀቁ? መቼ ተለቀቁ? እናንተስ ይሄ ሲሆን እንዴት አልሰማችሁም? ኃላፊነቱንስ የሚወስደው ማን ነው? እንደገናስ ደግሞ ፌደራል መንግስቱ እኮ ግደሉ ብሎ ነው የላካቸው፣ ጨፍጭፉ ብሎ ነው የላካቸው። ያደረጉትን ነገር እንዲያደርጉ ነው የላካቸውና እንዴት ወደ ላካቸው እንዲዳኙ ይላካሉ? ይህንን ሚሽን እንዲያሳኩ የላካቸው ፌደራል መንግስቱ ነው። እንዴት ይህንን ሚሽን እንዲያደርጉ የላካቸው ደግሞ ዳኛ ሆኖ እንዲደኛቸው እንዴት ወደሱ ይላካል? ለምሳሌ ሴቶች እኮ የተደፈሩት በወንድ ነው ብለው መድፈርንም እንደ ወንጀል አላዩትም። እና እንዴት ይህንን ሚሽን እንዲያከናውኑ ይህን ስራ እንዲሰሩ ወደ ላካቸው አካል እንዲዳኙ ይላካል? ይህንን ቢያስረዱን። ማለት እኔ እንዴት ይላካል የሚልማ ላፈርዳኩ አይደለም። እኔም ራሴ ጥያቄ ነኝ። ለምን ሆነ የሚልና መሆን የማይገባው ነገር ስለሆነ የፈጸመው አካል ነው መጠየቅ ያለበት። ዋናውን የገለጽኩት ይሄ ጊዜያዊ አስተዳደሩ የተሰጠውን ተልእኮ የፈጸመ አይደለም፣ ውጤት አልባ ሆኗል። አንዱ ማሳያ የተጠያቂነት የሚል ነው ያነሳው። በተጠያቂነት ዙሪያ ማለት ይሄ ጄኖሳይድ በትግራይ የተፈጸመው በዚህ ሀገር ውስጥ ይህ ጉዳይ ይታያል ከሚል ሳይሆን የተለያዩ እንቅስቃሴዎች ዲያስፖራውም የተለያዩ ተቋማት ዓለም አቀፍ ተቋማት የሰብአዊ መብትም የሌሎችም ያው ባለፈውም አሜሪካ ሀገርም ካናዳም ጥናቶች የሚያካሂዱ ጄኖሳይድ ተፈጽመዋል እና መጠየቅ አለባቸው ብሎ የሚያጠኑ የተለያዩ አካሎች ስላሉ ይሄ በዓለም አቀፍ የሚታይ ጉዳይ ነው እና ለዚህም ድጋፍ እዚህም ያቋቋምነው ኮሚሽን አለ የሚያጣራ ብዙ ነገሮችን መረጃዎች ያሰባሰበ በአቶ ጊዜያዊ አስተዳደሩ ስር ያሉ ቦታዎች ብዙ መረጃዎች ተሰብስቧል። ይሄ የተጠያቂነት ስራ አልሰራም ብቻ ሳይሆን በሚል ያነሳው ከዛ በፊትም የዩኤን ተቋቁሞ የነበረው ኮሚሽንም ደብዳቤ መጻፍም ዝግጁነት ያልነበረው ጊዜያዊ አስተዳደር ነው ማለት የኛ አስተዳደር ነው። አብዛኛው የህወሓት ነው። የታቸውም የህወሓት ስራ አስፈጻሚ ሆኖ ነው እዛ የገባው። ደብዳቤ ይጻፍ ብለን ተስማምተን ስናበቃ ደብዳቤ ሳይጽፍ ነው የቀረው። ማለት እኔ አውቀዋለሁ ነገሩ ሲዘገይ እንደ ቲፒኤልኤፍ ነው የላኩኝ። እኔ ኃላፊነት ስለሆነ እንደ ቲፒኤልኤፍ ማለት በተጠያቂነት ላይ ጊዜያዊ አስተዳደሩ ያለው ማለት አፈጻጸም በጣም ያሳፍር ነው። ደብዳቤ ለመጻፍ ያልቻለ አሁን ደግሞ የባሰ እነዚህ ጄኖሳይድ የፈጸመው በየኛ ስራ እኔ ከጊዜያዊ አስተዳደሩ ከመቋቋም በፊት የሆነ ቡድን የምርመራ ሙያተኞች ያሉበት ቡድን በማሰባሰብ ያው እነዚህ ከሙሉ ትግራይ ውስጥ ጦርነቶች የተሳተፉ እነዚህ 16,000 በላይ ምርኮኞች 16,134 የነበሩበት ምርኮኞች ስለሆነ በቀጥታ የተሳተፈ ያኛው ዝም ብሎ ውጊያ ብቻ ሳይሆን በህብረተሰቡ ላይ በሴቶቻችንም ላይ ግፍ የፈጸሙ ጄኖሳይድም የፈጸሙ ሊኖሩ እንደሚችሉ መገመት ይቻላል። ግን መለየት ስለሚያስቸግር ቡድን በማጣራት የተጋለጡ ናቸው። 400 በላይ ናቸው። ወደ 440-50 አካባቢ ናቸው ሲገመሩ። እነዚህ ብዙ ጊዜ ወስደው በቃ አንዳንዱ ደንበኛ ማስረጃ አንዳንዱ ያመንም ሌላውም ምስክርም የተገኘበት እና ባለፈው እንደገለጽኩት ከደብረ አባይ ጀምሮ ማለት ነው እዛ የነበሩ የሃይማኖት አባቶች የጨፈጨፉ የማህበራዊ ደገም የክልል ወጣቶችን ሲወረውሩ የነበሩ ሲሱቁ የነበሩ ሲያቃጥሉ የነበሩ ቦራ በብዙ ቦታዎች ማለት ነው። አንዳንድ የተወጉ ቁስለኞቻችን ወጣቶች ስለዚህ እስከ ቦራ ከደብረ አባይ እስከ ቦራ ጉዳት በቀጥታ ራሳቸው ማለት ነው ከውጊያ ውጭ ግፍ የፈጸሙ ተለይተው
አስቀረናቸው። ሌሎቹ ያው በተለያየ ጊዜ እነዚህ ምርኮኞች እንዲላኩን ያደርግ ነው እና ይህም ቢሆን አውቶቡሶች እኔ በነበርኩበት ጊዜ አውቶቡሶች ተለቀዋል ከአዲስ አበባ መጥተው ለመውሰድ። ስለዚህ እነዚህ ጥበቃ ላይ የነበር እንደ ይሄ ከፕሬዚዳንቱ ፈቃድ ያስፈልገዋል፣ እኛ ዝም ብለን መላክ አንችልም የሚል መልስ መልሱላቸው የመጡት ከአዲስ አበባ እኔ ጋር መጣ ጉዳይ። እንዴ እነዚህማ ጄኖሳይድ የፈጸሙ እንዴት አድርገን እንልካለን? ሌላኛው ምርኮኛ ያው የውጊያ ምርኮኛ የተለየ ያው ውጊያ ነው። እኛም ይገላለን፣ እነሱም በእኛ ላይ ጉዳት ይፈጽማሉ። በውጊያ ላይ የሚያጋጥመው ሌሎች ጉዳቶችም አሉ። ይሄ ውጊያ ያለ ነው። የተማረከ ያው በአግባቡ ተይዞ ዓለም አቀፍም ሕግ አለ አስተናግደን እኛ ድሮም እንኳን ትጥቅ ትግል ስናደርገው የነበረ ነው። እኛም እንደ ትግራይ መንግስትም ይህንን ግድ መፈጸም ያለብን እነሱ ባይፈጽሙትም እንጂ ፕሬዚዳንት ኦባሳንጆም እኮ አንዳንድ ልውጦች እናደርግም የሚልም ተነስተው መጨረሻ እነዚህ እኮ ምርኮኞችም አይደሉም የሀይሌ የሩጫ እንትን ተብሎ ሲቀልድበት ነው የነበረው። የሁሉስ እንዴት ይሆናል በሚል ማመንም አልቻሉም። ብቻ እኛውን ስነሱን ለቀን እነዚህ ግን በግልም ይጠየቃሉ። መጨረሻ ደግሞ አሁን እንዳልነው ኢንተርናሽናል ጄኖሳይድ እንትኑ ማስረጃ ናቸው ራሳቸው ሰው መለስ ናቸው በወቅቱ የነበሩ መኪኖቹ። ስለዚህ ይሄ ሪፖርት የተባለው ያው እኔ ስለሆንኩኝ አሁንም የኔጎሽሽን ቲሙ የምመራው ከኤዩ አይደለም የሰማሁት። ወደ ኤዩ ሪፖርት በሚቀርብበት ጊዜ የኛ ኦፊሻል እንትን የሚያደርግ ማለት ነው። ሪፖርቶች ምን አሉ? ለምሳሌ ከመሀል የተፈቱ የትግራይ መኮንኖች ካሉ፣ ወታደሮች ካሉ ይሄ በማንነታቸው የታሰሩ ናቸው። እነሱ ጄኖሳይድ ስለፈጸሙ አይደለም። በትግራይ በኩልስ ምን አለ ሲባል ይሄ ሪፖርት እኔ ጋር መጣ። ቁጥሩ ደግሞ አስታውሰዋል 400 ምናምን የሚል እንዴ 400 የትኛው የምን ምርኮኛ ናቸው ማለት ሌሎች እንደ ሌላው አውቃለሁ። እኔም እንደዚህ እነዛ አጣርተን ያስቀረናቸው ስላቸው ጊዜ አዎ እንዴ እነዚህ እኮ ጄኖሳይድ ራሳቸው የፈጸሙም ናቸው እንዳት ለምን ተለቀቁ? ፕሬዚዳንት ጌታቸው አዘው እኮ ነው ማለት ሌላም ሊያዛቸው ልክ አዝቼ እንዳስቀረው የሚያዘው አካል እሱ ነው። ስለዚህ በእኛ በኩል ነው ሪፖርት እየቀረበ ያለው እንትኑ ሳይታወቅ የኔ ያህል ምርኮኞች የነበሩ ወታደሮች የነበሩ የኢትዮጵያ ወታደሮች ተለቀዋል በሚል ማለት ነው። ስለዚህ ይሄ ለምን የሚለው እኔ የሚያነሳሁት ነው። ለምን አሁንም ወገና መመለስ ያለበትም ግን ከፌዴራል መንግስት ጋር ተነጋግረን መዝገቡም እነሱ ይጠይቋቸዋል ለተባለው ነው። የማይሆን ስራ መለቀቅ ያልነበረባቸው ናቸው አሁንም እኮ ነው የሚለው በግልጽ። ስለዚህ ጥፋት ነው። ይሄ የተጠያቂነት ጉዳይ ይኸው አሁን ስለ እዚህ ትግራይ የተፈጸመው እንደዚህ የተደርጓል፣ አማሩ እንደዚህ እየሰራን ነው፣ እንደዚህ ተፈቷል ማለት ነገር ነው የሚነሳው ከፌዴራል መንግስት የተነሳ ከወራሪዎቻችን የተነሱ ሌሎችን ግን ማንም የሚያነሳ የለም የተጠያቂነት። ስለዚህ ተጠያቂነቱ ተገልብጦ ወደኛ ላይ የመጣ ያለው በእኛም ሰዎች ማለት ነው። እውነት ነው፣ ተጠያቂ የማያደርግ ነው። ስለዚህ ትልቁ እንትን ያለው አመራሩ አሁንም ይሄ የትግራይን መብት በማስጠበቅ አንጻር የትግራይን ጉዳት እና ፍትህ የማግኘት ትሉ ትቶታል፣ አሳልፎ ሰጥቶናል ነው እያለ የለም። ከዚህ በላይ ደግሞ ወንጀል የለም። ይህ እኮ ራሱ ወንጀል ነው። ማስረጃ በእጃችን የነበር ማስረጃ መጠየቅም የነበረባቸው በምንም አይነት ለዚህ ነው እኔ የምመልሰው ሳይሆን እኔ የምጠይቀው ነው መጠየቅም ያለበት ነው። እና መገመት አይቻልም። መገመት ማን ይፈጽማል? ይሄንን የትግራይ አመራር እንደዚህ ብለን ማሰብ እንችላለን? በምንም መልኩ ማገው እነዚህም ለመያዝ እንኳን ስንት መስዋዕት ተከፍሏል። ፈጸሙ ብቻ አይደለም፣ ጄኖሳይድ ፈጸሙ ብቻ አይደለም። እነዚህም ለመያዝም ለብቻቸው ባይሆንም ያው እንዳልነው ብዙ ኃይል ነው የተያዘው። ስንት መስዋዕትነት ተከፍሏል። ሌላው ምርኮኛ ነው። እነዚህ ግን በጣም የሚፈለጉ ለትግራይ ፍትህ ከማምጣት አንጻር ትልቅ ማቴሪያሎች ናቸው። እነዚህ እንደ ሰው ህይወት ያላቸው ማቴሪያል ማለት ዶክመንት እኮ ይያዛል፣ ቀረጻ እኮ ይያዛል፣ ወይም የተቃጠለ መኪና የምንለው ቤት የሚሆኑ ማስረጃ ነው የሚሆኑ። እነዚህ ሰዎች ናቸው ራሳቸው በህይወት ያሉ። የእኛን ጉዳት ለዓለሙ ለሚያጣሩ ወገኖችም ማቅረብ የነበረብን ሰዎች ናቸው ማለት ነው። ሌላ ቦታ ባይሄዱም ከዚህ ስለዚህ በጄኖሳይድ የሚለው የኛ ክስ መጨረሻ ላይ ፍትህ እንዳያገኝ
እዚህ ጉዳት ደርሷል በራሳችን ወገን። ስለዚህ እነሱ መጠጊያው ጄኖሳይድ ያው ተጠያቂነት ይቀራል ማለት ሳይሆን ራሳችን እንቅፋት እየፈጠርን እንደሆነ በጣም ትልቅ ጉዳት ራሱ ወንጀል ነው የራሱ። ስለዚህ የሚያስጠይቅ ነው። አሁንም የሚመለከተው አካል ያው የጊዜያዊ አስተዳደሩ ነው ብቻ የወሰነው አካል መጠየቅ አለበት የሚል ነው ያለኝ። እና የምመልሰው አይደለም ገምተው ስለማልችል ማለት የተፈጸመው በሀቁ ግን ሁሉም ማቃለ በእጃችን የለም አውረድ ሄደዋል። መልካም። እኔ ይሄ በጣም ለኔ ሴንሲቲቭ የሆነ ነገር ነው። ፍትህ በጣም ስለሚያመኝ በዲቴል እንኳን ለመጠየቅ ይከብደኛል። ወደሚቀጥለው ጥያቄ ልሂድ። ሌላ ሰሞኑን ባደረጉት ኢንተርቪው ከሻቢያ ጋም ከፋኖ ጋም ሰላም እናድርግ፣ የትግራይ ህዝብ ሰላም ይገባዋል፣ በሰላም መኖር አለበት ከጎረቤቶቹ ጋር የሚል በማዕከላዊ ኮሚቴ ወስነናል ብለው ተናግረዋል። በእርግጥ እኔ በትግራይና በአማራ መካከል ያለው ሪሌሽንሺፕ ሪስቶር እንዲሆን የጠዋትና የማታ ጸሎቴ ነው። ምክንያቱም አብሮ የኖረ ህዝብ ስለሆነ ይሄ ህዝብ ወንድምና ወንድም ህዝብ ነው፣ ግንኙነት ማድረግ አለበት። የኤርትራም ህዝብ ከትግራይ ህዝብ ጋር ወንድም ህዝብ ነው፣ አብሮ መኖር አለበት፣ ሰላም መፍጠር አለበት። ግን ይሄንን ስትሉ ኢሳያስ አፈወርቂ በትግራይ ህዝብ ላይ የሰራው ወንጀል አንዱ የጄኖሳይዱ አካል እሱ ነውና ሰላም እናርግ የምትሉት ከኢሳያስ አፈወርቂ ጋር ነው። ይህንን እርስዎ በመናገርዎት በትግራይ ጦርነት ጊዜ ከትግራይ ጎን የቆሙ ኤርትራውያንን አስደንግጧል፣ አሳዝኗል፣ ተከዳን ሁሉ ብለዋልና እንደው ይህንን ቢያብራሩ ምን ማለት ነው? ከኢሳያስ ጋር በርግጥ ሰላም ማድረግ ይቻላል? ሰላምስ ከኢሳያስ ጋር ስታረጉ የሰራውን ወንጀል ይቅር ትሉት ማለት ነው? ምን ማለት ነው? ይህንን ቢያስረዱን። እኔ ግለሰቦች ማያዝ ተገቢ አይመስለኝም። አሁን በኢትዮጵያ ሁኔታ ብናይ የፕሪቶሪያ ስምምነት እኮ ፈጽመናል። ፕሪቶሪያ ስምምነት የፈጸምነው በትግራይ ላይ ጄኖሳይድ በፈጸመ አካል ነው፣ አመራር ነው። ተጠያቂ አይሆን ማለት አይደለም። ለጊዜው እንዳልነው ተኩስ አቁመናል። ሌሎች ጉዳዮች በህግ የሚታዩት የተጠያቂነት አሁንም ስንገልጸው የነበረውን የጄኖሳይድ የኢትዮጵያ ወታደሮች ናቸው እዚህ እንትን ያልናቸው፣ እነሱም ይጠየቃሉ። የኢትዮጵያ መሪዎችም ተያይዘው ይጠየቃሉ ማለት ነው። ከተጠያቂነት ነፃ የሚያደርግ ስምምነት አይደለም ሰላም ማለት። ወደ ሌላ ግጭት በሚቀጥለው ማለት ያለፈው አልፏል። ወደ ቀጣይ ግጭት አንግባ ነው። መሳሪያ አንማዘዝ ነው። ወደ ተኩስ አንግባ ነው። ያለፈው በስርዓት ይጠየቃል። ኢንክሉዲንግ ፌደራል መንግስት መከላከያ ተዘግቷል። መች ተባለ? ስለዚህ አሁን የኤርትራ ስለተባለ ነፃ ሆኗል መሪዎቹ ሊሆን አይችልም። ግን የኢትዮጵያ ነፃ ሊሆን አይችልም። እንደ ኃላፊነታቸው የሚያስጠይቃላቸው ይጠየቃሉ ማለት ነው። እሱን የሚዘጋ አይደለም። ስለዚህ የፕሪቶሪያ ስምምነትም ሳይቀር ፈረመን ከፌደራል መንግስት ተጠያቂነት የለም ማለት አይደለም ነው። እኛኛው ግን እኛ መፈራረም አንችልም ከኤርትራ። እኛ የገለጽነው ፍላጎታችን ነው። ጎረቤት ነው፣ ረዥም እንትን አለን፣ ድንበር አለን፣ ሰላም እንፈልጋለን ያለን ሰላም በሁሉም አቅጣጫ በአማራ ክልልም እንዲሁ ተፋንም ብለን እንትን አድርገናል። ስለዚህ ያለፈው የመዝጋት አይደለም። ያለፈውማ በአግባብ ይታያል ተጠያቂነት። አሁን ነው ያለው። አሁንና ነገ ግን በሰላም እንሂድ፣ ወደ ሌላ ግጭት አንግባ የሚለው ቅድም እንዳልኩት ተጠያቂነትን የሚሰርዝ ሊሆን አይችልም። እሱ በስርዓቱ የሚታይ ነውና ከፍላጎታችን ነው። የህዝብ የግለሰቦችም አይደለም። ግን ሄዶ ያው ሰላም ስትል አመራር የሌለበት ሰላም ሊሆን አይችልም። ተጠያቂነት ነፃ ሆነ ማለት ግን አይደለም። በዚህ መልኩ ቢታይ። እሺ፣ የመጨረሻ ሁለት ጥያቄ። ዲዲአር የሚል ፕሪቶሪያ ስምምነት ላይ ተነግሯል። ዲዲአር ግን ኢምፕሊመንት የሚሆነው የትግራይ ህዝብ ህልውናውን ካረጋገጠ በኋላ ነው። አሁን የትግራይ ህዝብ ህልውናው አደጋ ላይ ነው ያለው። ሉዓላዊነቱም አልተመለሰም፣ ብሔራዊ ጥቅሙም አልተጠበቀለትም። ይህ ሁኔታ ባለበት ግን ዲዲአር ሊደረግ የሚል ሰሞኑን እያየን ነው። በተለይ ማይክ ሀመር በመጣ ጊዜ የጊዜያዊ አስተዳደሩ ስልጣን ላይ ያሉት የትግራይ ህዝብ እንዲህ ያለ አደጋ ላይ ያለ ዲዲአር ሊደረግ እያሉ ነው። እና ይህንን ነገር እንዴት ነው እያያችሁት ያላችሁት? የትግራይ ህዝብ ህልውና ሳይረጋገጥ እንዴት ዲዲአር ይደረጋል?
ማለት ዲዲአር አንዱ የፕሪቶሪያው ስምምነት አካል ነው። ቀደም መጀመሪያም ሳነሳው የነበረ ይሄ ትጥቁ ማስፈታት የሚለው እኛ ያው ተቃውሟችን በወቅቱ ገልጸናል። ግን ደግሞ ያው የትግራይን የጸጥታ ሁኔታ ግምት ውስጥ ያስገባ በሚል ኋላ በተለይ ናይሮቢ የተደረገው ዝርዝር ስምምነት ላይ ተሻሽሏል። እሱ ፕሪቶሪያ የነበረው በአንድ ወርም ትጥቅ ትፈታለህ፣ በአንድ ወርም ቀላል ስራም ሳይቀር ማለት ነው። ያኛው በ10 ቀን ነው። እሱ በጣም አስደንጋጭ የነበረው ያው ተቀብለን እንታገል ያው ትግል የተባለው ቅድም ማለት ትግል ማለት ነው ተቀይሯል። እሱ በፕሪቶሪያ ስምምነት መሰረት አልተፈጸመም። even በናይሮቢ ዲክለሬሽን የተባለው አልተፈጸመም። ለምን? አጨቃጫቂ ስለሆነ ማለት። ለምን ያልተፈጸሙ ነገሮች አሉ። አሁን የከባድ መሳሪያው ትጥቅ ስንፈታ የትግራይ የተመከላከያ ውጭ ያለው ኃይል መልቀቅ ነበረበት ነው የሚለው፣ መልቀቅ አለበት ነው የሚለው። ኮንከረንትሊ በሚል አስገብቶታል ስምምነቱ። የወጣ የለም። ስለዚህ ለኋላ ያሉ አፈጻጸሞችም ያስቆመዋል ማለት ነው። እነሱ ካልወጡ ህዝባችንን ወደ ቦታው ህዝባችንን ወደ ቦታው ካልተመለሰም ትጥቅም ይሄ ዲዲአርም በተሟላ ማለት የተሳሰሩ ናቸው እነዚህ። ስለዚህ ዲዲአር ነጥሎ መፈጸም ይፈልጋል። ለምን? ያው አቅማችን ለማዳከም እንደፈለጉ ያው በትዕዛዝ ይሄን እንኳን አቅም ይዘን ስንት ትዕዛዝ ነው በትዕዛዝ እየተፈጸመ ያለው። እነሱ የራሳችን ድክመት ነው ያመራር ነው ያለው። ስለዚህ ይሄ ዲዲአሩ ግፊትም ቢኖር አሁንም ቢሆን ማለት ነው አሁንም ቢሆን ግፊትም ቢኖር እኛ ዲዲአሩን ያው ተስማምተናል። የትግራይን የጸጥታ ሁኔታ የህዝባችን የተባለው የህልውናን ሁኔታ ታሳቢ ባደረገ መልኩ ስለሚል አሁንም በዚህ መልኩ ነው እኛ የምንፈጽመው። ከዛ ውጭ የሚሄድ ነገር የለም። ግፊት ግን አለ። በቅደም ተከተልም መሆን የሌለበት ነው። የኛው ከመከላከያ ኃይል ውጭ ያለውን ኃይል ሳይወጣ ወደዚህም አይገባም። በእንትን ከይ ግን የኛ ሰው ኃይል በርከት ያለው ወደ ያው ሰራዊት መቀመጥ ስለማይችል ማስኖርም ስለማይቻል ወደ የቤቱ የሄደ ስላለ እነሱን ለመደገፍ ትክክል ላይ ያለ ስለሆነ ብንጀምረው የሚል አለን። እኛም ቢሆን በእኛ በኩል በትግራይም በኩል ያን ያህል የጸጥታ ሁኔታችን ችግር ውስጥ በማይቀጥ መልኩ ሊፈጸም ስለሚችል ጥሩ ድጋፍ አምጡ። የስልጠና የገንዘብ ሌሎች ድጋፎችን የሚያስፈልጉ ስላሉ ፓኬጅ ሆኖ ተቀርጾ እንደ ፕሮጀክት እንደ ፕሮግራምም ተቀርጾ እስከመጣ ድረስ እንፈጽማለን የሚል ስምምነት አለን። የጸጥታ ሁኔታችን አደጋ በማይቀጥ መልኩ ብለው የተነሳው ትክክል ነው። ስለዚህ ይህን በጥንቃቄ መፈጸም ያለበት ነው እንጂ ባንዴ ያለውን ኃይል ትጥቅ አስፈትቶ ዲዲአር እንፈጽማለን ማለት የማይሆን ነው። ሊሆንም አይችልም። እነሱም ያውቁታል። ግፊቱ ግን እንደተገለጸው ነው። ስለዚህ ዝም ላይ ትግል ያስፈልጋል ማለት ነው። ለምን እንዴ ያኛው ሳይፈጸም እንዴት አድርጋችሁ ትጥቃችሁ ፍቱ ትሉናላችሁ? ያኛው ሁኔታ ሳሻሻል ህዝቡ ወደ ቦታው ሳይመለስ ሳይረጋጋ በአካባቢያችን እዚህ ሁኔታ ይገኛል። ስለዚህ እሱ የሚሆነው ማለት እነዚህ እኛ ምክንያቶችን እነሱ በፈለጉት መልኩ እነሱ በሚገፉት መልኩ ተገቢ ያልሆነ ግፊት በሚያደርጉት መልኩ መፈጸም እንደሌለበት ማንሳት ያለብን መከራከር ያለብን የኛንን ማለት የክርክሩ አንድ የትግሉ መልኩ ነው። እስካሁን ብዙ ጉዳት ውስጥ የሚከተል አይደለም፣ ግን ጥንቃቄ የሚያስፈልገው ጉዳይ እንደሆነ ግን ተገቢ ነው። እሺ እንግዲህ የመጨረሻ ጥያቄ ነው። የጊዜያዊ አስተዳደሩ በጣም አድሚኒስትሬሽን ስልጣኑን ተጠቅሞ ብዙ ነገሮች እያደረገ ነው። እንግዲህ ሁላችን ብዙ ሰው ያልገባው ጊዜያዊ አስተዳደሩ በፕሪቶሪያ ስምምነት የመጣ ነው። የፕሪቶሪያ ስምምነት ውጤት ነው። አሁን ግን ፕሪቶሪያ ስምምነቱን ያመጣውን ውጤቱን ተጠቅሞ የስልጣኑን ተጠቅሞ ብዙ አይነት ነገሮች እያደረገ ነው። ሰዎችን ያባራል፣ ይሾማል፣ ያስራል። ብዙ አይነት ነገሮችን ከተሰጠው ከማንዴቱ አልፎ እያደረገ ነው ያለው። እሱም ብቻ ሳይሆን የትግራይ ህዝብ በምስለኔ እንዲገዛ ባልመረጠው ህገ መንግስታዊ መብቱ ተጥሶ በአሃዳዊ አገዛዝ እንዲገዛ እያደረገ ነው ያለውና ይሄንን ለማስቆም ምን እያደረጋችሁ ነው? ህወሓት የፕሪቶሪያ ስምምነት ባለቤት እንደመሆኑ መጠን ይሄንን ጊዜያዊ አስተዳደሩ እየወሰደ ያለውን ህገወጥ የሆነ እርምጃዎችን
ለማስቆም ምን እያደረጋችሁ ነው ያላችሁት? ማለት የጊዜያዊ አስተዳደሩ እንዳነሳሽው የፕሪቶሪያ ስምምነት ምክንያት የተቋቋመ አስተዳደር ነው። የተሰጠው ተልዕኮ አንዳንዶቹ ቅድም ስናነሳቸው የነበሩ ናቸው። አሁን ባለበት ሁኔታ ይህ በተለይ ከህወሓት ጉባኤ በኋላ ያው ለውጥ አለ። እዛ ጊዜያዊ አስተዳደር ያለው የተወሰኑ አሁንም አሉ። እዛ ህወሓት ጉባኤም ተሳታፊ የሆኑ በጊዜያዊ አስተዳደር የሆኑ ግን አብዛኞቹ ተሳታፊ ስላልነበሩ ከመጀመሪያም ያው አውጀው የሄዱ ስለሆነ ህወሓትን አይወክሉም ማለት ነው። ስለዚህ ከጉባኤው በኋላ ህወሓትን የማይወክሉም እዛ ያሉት ህወሓት የማይወክሉ ከሆነ ደግሞ በህወሓት ውክልና ባለው አመራር መተካት አለባቸው። ስለዚህ አሁን የተጀመረው ያቸው ውክልና ስለሌለች እኛ ህወሓትን ቢሉ ማለት ህወሓት ስላልሆኑ በጉልበት ህወሓት የሰጣቸውን ኃላፊነት ተጠቅመው ግን አሁን ከህወሓት ውጭ ሆነው ህወሓትን ለመምታት ህወሓትን ለማዳከም መጀመሪያ ያው በድርጅት ውስጥ ሆነው ብዙ ችግር ይፈጥር ነበር። ከውጭ በኋላ ደግሞ ከውጭ ሆነው የጊዜያዊ አስተዳደሩን ኃላፊነትና ስልጣን በመጠቀም ሲገለጽ እንደነበረው በፖለቲካ አመለካከት የተለየ ሰው ከኃላፊነት የሚባረርበት የሚታሰርበት የእነሱ አጎብዳጅ ደጋፊ የሚባረረው ወደ ኃላፊነት የሚመጣበት አዲስ ሁኔታዎች ነው ይታያሉ። ስለዚህ ይሄ ህገወጥ ነው የተገለጸው። ምክንያቱም ኃላፊነት የላቸውም። የህወሓት ውክልና ይዘው ነው ያሉት እንጂ ከህወሓት ውጭ ሌላ ስልጣን እንዳለ ሆኖ በሌላው ስልጣን እርምጃ እየወሰዱ ያለው ማዋከብ ነው የጀመሩት። የትግራይን ሁኔታ መበጥበጥ ነው የጀመሩት። ስለዚህ ይሄ እንደተገለጸው መቆም ያለበት ነው። መቆም ያለበት ብቻ ሳይሆን ይሄ መታረምም አለበት። ከዛ ውጪ የጊዜያዊ አስተዳደሩም ወደ ባለቤቱ ማለት እነዚህ የህወሓት ተወካዮች የነበሩ አሁን ግን ያልሆኑ በህወሓት አባላትና አመራር መተካት አለባቸው። ስለዚህ ያው የተለያየ ስራ አለ ማለት ነው። በአንድ በኩል እነዚህ ህገወጥ የምንላቸው የሚወስዷቸው እርምጃዎች ማስቆም፣ መቀልበስ፣ ወደ ነበረበት የመመለስ የተባረረው ወደ ቦታው የመመለስ አዲስ የተመደበው ያው መነሳት አለበት። ያማታውን ልጅ ነው ማንዴት የላቸውማ እንደ ህወሓት ሆኖ መስራት ስለማይችሉ የህወሓት ማንዴት ተይዞ ነው እንደዛ አይነቶች የሚሰሩት። በፕሮሲጀርም አለ የራሱ ሂደት አለ። ፕሮሲጀር ያልጠበቀ የህወሓት አመራር በማዕከላዊ ኮሚቴ በስራ ተጻሚ እነዚህ ፖለቲካ ቦታዎች የምንላቸው የሹመት ቦታዎች የምንላቸው ስርዓት አላቸው በየደረጃው። እነሱን ያልጠበቁ በግለሰብ የሚፈጸሙ ስለዚህ ብዙ ጥሰቶች ያሉበት ነው ማለት ነው። ውክልናም የለም በአሰራርም ጥሰት ነው። ስለዚህ በግልጽም እንደተነገረው ይሄ መመለስ አለበት። ሌላ ዋናው ግን የጊዜያዊ አስተዳደሩ 50 ከመቶ ሲደመር 1 ድሮን የህወሓት ነው። በስምምነታችን መሰረት ስናቋቁመው የህወሓት ሰው በህወሓት ነው የሚጠቀው። ከሰራዊት የሄደው በሰራዊት ነው የሚጠቀው። ከምሁራን የሄደው በምሁራን ነው የሚጠቀው። ባይቶና ማን ውክልና አላቸው በባይቶና ነው። በሌላ ሰው ስለማይቀየር የህወሓት በህወሓት ይቀየራል ማለት ነው። ስለዚህ አሁን ያለው ከአባልነት በራሳቸው ረግጠው የሄዱት በራሳቸው አባልነታቸውን የተው በህወሓት አባላት መተካት አለባቸው። ስለዚህ ይሄ በውይይት አድርገው ያለ ልክ እንዳቋቋም ነው ጊዜያዊ አስተዳደሩ በውይይት ማስተካከሉ የህወሓትን ቢሆን ባለው ሁኔታ በውይይት ሌላ ግጭት የማያስከትል በሰላማዊ መንገድ በውይይት እናስተካክል በሚል ጀምረነዋል። ውይይቶች አሉ የተካሄዱ ናቸው። መጨረሻም ያው ይሄ የማይፈለገው ወደ ፌዴራል ተጠሪነት ስላለው ከፌዴራል መንግስትም ጋር መነጋገር አለብን ማለት ነው። ኦኬ። ስለዚህ መጀመሪያ ላይ የተሰራው ስህተት መጀመሪያ ላይ የተሰራው ስህተት አትደግሙትም ማለት ነው። መጀመሪያ ላይ ፌዴራል መንግስቱ ባልተሰጠው ማንዴት ገብቶ የማጽደቅ አፕሩቭ የማድረግና ዲስአፕሩቭ የማድረግን ሚና የተጫወተበትን አትደግሙትም ማለት ነው። አይደለም አሁን ማሱ ህግ ሆኗል። ተመልሰን ወደዛ እንመጣለን። ግን
ልንስማማ ላንስማማ እንችላለን። ከዛ እንዴት ምን እናድርግ ኋላ የምናየው ነው። እንደባለፈው ግን እንዲደገም ልክ ነው እንዲደገም አንፈልግም። ውይይቱ ግን አይቀርም። ምክንያቱም ደንብ ባለፈው የወጣ ስለዚህ በቅርቡ አዲስ ህወሓት የሚወክለውን እንሰማለን ማለት ነው። አዎ በእኛ በኩል ፕሮሰሶች ጀምረናል። እና ውይይት ኮሚቴ አውቶማቲክ ነው። ግን በቀጥታ ይሄ ተቃውሞ እኔ ነኝ እንደዚህ ነኝ የሚል ነገር ስላለ በሰላማዊ መንገድ እንዲካሄድ እንጂ ያው እሱ እኮ የሚያሳየው ነው ስልጣን ተይዞ በስንት ትግል የመጣ ነው ይሄኛው። ይሄም ራሱ ለትግራይ የማይመጥን ነው። ግን ጊዜያዊ አስተዳደሩን አለቅም የሙጥኝ ይዛለሁ ብሎ ስንት ጉዳት ነው እያደረሰ ያለው። በጉዳት ላይ ጉዳት። ዶክተር አንዴ የመጨረሻ ጥያቄ ተደራራቢ ችግር ነው ያለው። እሺ ለማንኛውም ግን እኛ በውይይት መልክ እናስይዘዋለን ብለን ጀምረናል። እሺ የመጨረሻ ጥያቄ በዚሁ እንዘጋለን። ጉባኤውን ቦይኮት ያደረጉት ጉባኤ መግባት የፈሩት ለምንድን ነው? ጉባኤ ውስጥ ኔትወርክ አለ፣ ዲሞክራቲክ የሆነ ነገር አይደለም ያለ ይባላል የሚል ነገር እንሰማለን። ጉባኤ መግባት ያልፈለጉበት ምክንያት ምንድን ነው? ምን ያዘጋጃችሁባቸው ወጥመድ ነበረ? የሆነ ሴራ ነገር የተጎነጎነ ነበረ፣ እሱን ነው ያልፈለጉት እንሰማለን። እና እስከ ጉባኤው መጨረሻ እስከሚሆንበት ጊዜ ድረስ እንደተሳተፉና ጉባኤ እንዲካሄድ ራሱ ድምጽ የሰጡ ሰዎች ናቸው በኋላ ቦይኮት ያደረጉት ነው የምንሰማው። እና እስቲ እንደው አጠር አድርገው ጉባኤው ላይ ምንድነው የሆነው? እስከ መጨረሻው ድረስ ምን ሆነ? እነማን ነበረ የደገፉት? በኋላ እነማን ናቸው ነው ያሉት የሚለውን ይሄንን በመዝጊያ ቢነግሩን። ጉባኤው በተለያየ ጊዜም ሲነሳ የነበረ ነው። አሁን እንዳልሽው አጠጥ ብሎ ቆይቷል። ይሄ ቆየ ነው ከሆነ ያልኩት ከ6 ዓመት በኋላ የተካሄደ ጉባኤ በጣም የዘገየ ጉባኤ ነው። በመሀል ላይ መካሄድ የነበረበት ነው። ከ3 ዓመት ቢያንስ ዘግይቶ የሚካሄድ ጉባኤ ነው። ተራርጧል፣ ተጣጥፏል፣ ምንም ሲባል የነበረው ከ3 ዓመት ምን ተጣደፈ ከሚገባ በላይ የዘገየ ጉባኤ መካሄድ የነበረበት ነው የሚለው ለማንም በአትሊስት በሂደቱ የነበረው በሙሉ የተስማማበት ነው። ከታህሳስ ጀምሮ 2015 ማለት ታህሳስ ጀምሮ ከሰራዊት አብረን ስንገመግምም ከ3-4 ወር በኋላ ጉባኤ ቢካሄድ ጉባኤ ላይ ነገር ቢሰካ አጠቃላይ ማስተካከያም የቀጣይ ግምገማዎች ብቻ ሳይሆን የቀጣይ ሂደቱም የፍኖተ ካርታው አመራሩም በቃ ድርጅቱ ወደ ህጋዊ ቁመናው ሌጂቲመሲ ራሱ በህገ ደንቡ መሰረት ወደ የሚሰራበት ሁኔታ ወደዛ እናሻግረው የሚል ስምምነት የነበረበት ነው። ማዕከላዊ ኮሚቴም የወሰኑ ሁሉም ተቋሙ የለውም፣ ለምስት አቆም የሌለው የቁጥጥር ኮሚሽንም ኋላ ተነቀጠ በሂደት እንጂ እነሱም ቢሆን ግፊት ሲያደርጉ የነበሩ ናቸው። ባለፈም ገልጸው ነበርና በጉባኤው ማካሄድ ላይ ምንም ልዩነት የሚባል አልነበረም ጭራሽ። ያቺ እስከ የመጨረሻው ካድሬ የምንለው የከፍተኛ አመራሩ ስብሰባ እዛም ቢሆን ጉባኤ አይካሄድም የሚል እኮ አልነበረም። ጉባኤ ይካሄዳል በሚል ነው ያቸው ራሱ ይሄ መድረኩም የተካሄደው። ግን የውይይቱ ሰነዶች ባይዞ እነዛ ሰነዶችም ጊዜ ብቻ ሳይሆን ወደ ጉባኤ የሚቀሩ ሰነዶችም በጋራ ነው ያዘጋጀ ነው፣ በጋራም ነው ያጸደቅ ነው። እንደ ማዕከላዊ ኮሚቴ ተቃውሞ የለውም፣ አብሰን የለው ሁሉም ማለት ነው። ነገታቸውም ጨምሬ ነው የገለጽኩት ያለው ጊዜውና ሰነዶቹም ሳይቀር ማለት ነው። ወደ ጉባኤ አሁን ያካሄድ ነው እነሱ ባይኖርም ሴም ሰነድ ነው፣ የተለወጠ ነገር የለም ነው። ያው ጉባኤተኛው ተወያይቶ ይሄ ይሻሻል፣ ይሄ ይቀየር፣ ይሄ ሰረዝ የሚለው ካልሆነ በስተቀር ሰነዶቹ አንድ ቃልም ሳንቀይር በጋራ ያጸደቅ ነው። ለውጡ ከካድሬው በኋላ ነው። የካድሬው ስብሰባ ያው የ4-3 የሚለው ድምፅ አቅቦና የተቃውሞ የተለቀ 1030 ያች ከድምፅ ከተሰጠ በኋላ ለምሳተም ባለት የሚል ነገር መጣ ማለት ነው። ከተወሰነ ቀን በኋላ ለምን ቀጥሎ ጉባኤ ነው እኮ ወደዛ ልመጣ ነው። አንሳተም የተባለ ድምፁን አይተው ነው። የድምፅ ከታየ ከተቆጠረ በኋላ ጉባኤም ላይ የኛ ሐሳብ ድጋፍ ያገኘ የኛ ሐሳብ ተቀባይነት የለውም። ምክንያቱም እዚህም የተወያየ ነው እኮ ወደ ጉባኤ የሚቀርብ ነው። ሁሉም የጉባኤ ሰነዶች እዚህ ከፍተኛ አመራር ላይ ተወያየ ነው። አብዛኛው ግን አብረን አይተነዋል።
ስለዚህ ጉባኤው ላይ ሲሄድ የደጋፊው የተቃውሞ ኤግዛክትሊ ይደገማል ማለት አይደለም፣ ግን አዝማሚያውን አይተውታል። ተቀባይነት አናገኝም። ዋናው ነገር ሌላው ግን የተጠያቂነት አለ ብያለሁ፣ ቅድም ገልጫለሁ። የማጣራት ስራ አካሂደናል። 1-3-4 ወር ማዕከላዊ ኮሚቴው በሙስና የተጠረጠሩ አመራሮች አሉ። አሁን በተለይ 14ቱ ውስጥ ከገቡት አብዛኞቹ እዛ ናቸው ያሉት በሙስና የሚጠረጠሩት። በትግሉ ይሄ የትግሉ ስናካሄድም የሸሹ የተደበቁ የሚባሉ እዛ በዛ ያልፉም በጉባኤ ማለት አይችልም። እነዚህ ሰዎች ከሁሉም በፊት የሚጠየቁ እነዚህ ስለሆነ ማለት ነው። በህግም አሁንም መጠየቅ ያለባቸው ናቸው እነዛ በሙስና የተጠረጠሩት። ስለዚህ ይህን ይዘሽ ሪፖርት ሲቀርብ ምክንያቱም ልክ የቅድም የጥቆማ አይነት እንዳልኩሽ እኔ ማንፈልግም አይነት ሳይሆን እዛም እንደ ይሄማ ስንት ያጠፋ ነው ተብሎ እዛ ይያዛል። ኃላፊነት እንደማያገኙስ አውቀውታል ነው እያልኩኝ ያሉት። አጠቃላይ አቋም አይደለም፣ አጠቃላይ አቋም ሳይሆን ደጋፊ አናገኝም፣ ድምፅ አናገኝም። ወደ ድምፅ ቆጠራ ነው የተገባው ገና በሩቁ ማለት እንጂ ኔትወርክ የምናምን ተመርጦ ከመጣ ነው። ተመርጦ ኔትወርክ ይመጣል እንዴ? ተወክሎ እኮ ነው በየአካባቢው በድምፅ ገሌ ወክለ ጉባኤ ሄደ የኛን አቋም አራምድልህ ተብሎ እኮ ነው የሚሄደው። ኔትወርክ እየተመረጠ የሚመጣበት ምክንያት የለም። ሰው ተመርጦ ነው የሚመጣው። የስራ ክፍሉ ከገጠር ከከተማ ከትምህርት ቤትም ከሲቪል ሰርቪስም ከገጠር ጥቃቅንና አነስተኛም ከምሁሩ በቃ ተወካይ እኮ ነው ልክ ምክር ቤት እንደሚመጣ ማለት ነው። ስለዚህ ቋሚም አይደለም እኮ ለጉባኤ የሚመጣ አካል ማለት ቋሚ ስል የምክር ቤቱ አይነት አይደለም ማለት ነው እንጂ እስከሚቀጥለው ጉባኤ የሚያገለግል ነው። እና ሴራ ስላለ አይደለም አናልፍም። በዚህ ጉባኤ እንጠየቃለን። መጠየቅ ብቻ እኮ አይደለም። እነዚህ እኮ አሁን እርስዎ እንደተናገሩት ከሆነ በወንጀል የተጠረጠሩ ከሆነ ስልጣን ብቻ ሳይሆን ፍርድ ቤትም እኮ ቀርቦ ነው መታሰርም አለ ነው አክሽን መወሰድ አለና እንዴት ነው ነፃ ሆነው እየተንቀሳቀሱ ጉባኤ ውስጥ ግን ስለገባን እንጠየቃለን የሚሉት? ትንሽ ግራ ይገባል። አይደለም የሊደርሺፕ ነው እያሉኛለሁ። ማዕከላዊ ኮሚቴ ሊሆን አይችልም፣ ስራ አስፈጻሚ ሊሆን አይችልም፣ ወይ ድርጅት ሊቀመንበር ሊሆን አይችልም እንጂ ተጠያቂነት ነው አይቀርም እኮ። ከዛ በኋላ እኛ እኮ የምንለው የፖለቲካ ተጠያቂነት ነው እንጂ ህግማ አሁንም አይቀርም። ይቀርባል እኮ ወደ ኃላፊነት ግን አናገኝም ነው። የድርጅት ኃላፊነት ነው እያልኩኝ ያለው። የድርጅት ኃላፊነት የሚገኘው በጉባኤ ነው። ስለዚህ እንደማይገኝ ስላወቁ ይኸው ወተናል በሚል ወይ ህወሓት ነኝ በሚል ጊዜያዊ አስተዳደር ነኝ በሚል ለማምታታት ማለት ነው። ይህን መንገድ መረጡ ማለት ይህም ራሱ የጥፋት መንገድ ነው። እንደዛ ብሎም አስተዳደር ሊይዙ አይችሉም። ግን ከጉባኤ ስለወጡ እኮ ስልጣናቸውንም ያዙታል። ጉባኤ እኮ ስላልገቡም ስልጣናቸውን ሊያጡት ነው። ቢገቡም ስልጣናቸውን ያጡታል፣ ባይገቡም ያጡታል። እና እንደው ያልገባን የተደበቀ ነገር ይኖራል። እንትና ከገቡ እኮ ገና እዛው እያሉ ይሰራሉ ማለት ነው። አሁን ተወካይንን ያንን ህወሓት ሊሉ አይችሉም። አሁን እኮ ለማጭበርበር ይጠቀሙበታል። የጉባኤ ችግር አለው፣ ህጋዊነት የለውም፣ ፌደራል አያውቀውም በሚል ለማጭበርበር ቅድም አንሳሽልኳል። ኦኬ እንጂ በህገ ደንብማ ምንም ለውጥ የለውም እንዳልሽ በህገ ደንቡ ማለት ነው። ለተወሰነ ጊዜ ለማጭበርበር ግን ይጠቀሙበታል። እንጂ ዳይዶ እኮ ሪፖርት አድርጎ የለ እንደ ምርጫ ቦርድ እኛ ህወሓት ያኛው አንጃ ነው በሚል ለማጭበርበር ነው የሚጠቀሙበት እና ምርጫ ቦርድ እውቅና ሰጣቸው እና ምርጫ ቦርድ እውቅና ሰጣቸው እኛንን ህወሓት ሲሉ ምን ሰጣቸው ምን አልሰጣቸውም። እሱማ ግን ለዛ ይጠቀሙበታል ነው የምለው። በፕሮሰስ ካለፈው ግን ይዘጋሉ ሰው በጉባኤ ካለፈ። እሺ እንግዲህ በጣም ነው የማመሰግነው። አሁን የትግራይ ህዝብ ብዙ ጭንቀት ላይ ነው ያለው። በዙሪያው ጠላቶች አሉት። ጄኖሳይድ የፈጸሙበት የኢትዮጵያ መንግስት ስልጣን ላይ ነው ያለው። የኤርትራ መንግስት ስቲል ከግዛቱ አልወጣም። የትግራይ ህዝብ ከሲጅ አልወጣም። ስቲል ሲጅ ውስጥ ነው ያለው። የጄኖሳይድ ሰርቫይቫል ነው። በብዙ መከራ፣ ጭንቀት፣ በድህነት በስቃይ ውስጥ ነው ያለው። አሁን ደግሞ ተጨማሪ በረሃ ውስጥ ገብተው ታግለን መጣን ባሉት በልጆቹ መካከል ደግሞ እንዲህ ያለ ነገር ተፈጥሯል እና የትግራይን ህዝብ ከዚህ ስጋት ለማውጣት ከአሁን ከተፈጠረውን ችግር አርግባችሁ በሰላም
የትግራይ ህዝብ ደህንነቱ ብሔራዊ ጥቅሙ የሚከበርበትን መንገድ እየዘረጋችሁ ነው ወይ? ምን አስባችኋል? በቃ የትግራይን ህዝብ የሚያቀስ ነው የሚያሳርፈው ነገር ምን እየሰራችሁ ነው ያላችሁት? ምን እንጠብቅ? በቃ የትግራይን ህዝብ ከዚህ ውስጥ የሚያወጣው ምን እንጠብቅ? ይሄ ምን ሰማውን ነገር ሁሉ የማንሰማበት በተለያየ መልኩ መጨረሻ ያልኩት ብዙ ነገር ያነሳችሁ ነው። መጨረሻችን ነው አይደለም። የዋናው ነገር መጀመሪያ የፕሪቶሪያ ስምምነት ነው። አሁን ያለን የትግራይ ሁኔታ ለመቀየር የፕሪቶሪያ ስምምነትን ሙሉ በሙሉ ተፈጻሚ ማድረግ ነው። እዛው በርካታ ጉዳዮች የትግራይን ህዝብ ችግር የሚፈቱ የቀጣይ ጉዞውንም እንደዚሁ የሚያመቻቸው ስምምነቶች አሉ። ሶስተኛ ወገንም ያለበት ስምምነት ይሄ መጨረሻው ነው ብሎ መመለስ ግን እሱ ነው ሰላሙንም ያስጠብቅልን። ከዛ በላይ ደግሞ ቦታችንን የትግራይን አስተዳደር ወደ ቦታው ያው ቅድም ሲገለጽ የነበረው የህገ መንግስቱ ወደ ነበረበት የመመለስ ወደ ቅድም ጦርነት ሁኔታ የመመለስ መጀመሪያው እሱ ስለሆነ ቀዳሚው ስራ እሱ ነው። ስለዚህ ይሄኛውን ጠንክሮ መስራት አመራሩ አሁን ያለው መሳሳቡ ያው እንዳልኩት በውይይት መልክ ማስያዝ የግድ ነው። መልክ አስይዞ ነው ይሄን የሚሰራው። ዋናው ግን ይሄ አሁን እየተፈጠረ ያለው ችግር ዋናው እሱ ሳይሆን እሱን አስተካክሎ የፕሪቶሪያ ስምምነት የህዝቡን ችግር መፍታት ስለሆነ ቀዳሚው ዋናው አጀንዳ እሱ መሆን ስላለበት እሱ ቶሎ ብሎ ወደ ትግበራ እስካሁን የጠፋው ጊዜ ማካካስም ባይቻል አሁን የቀሩት ጉዳዮች አሁንም በማፍትናንት አምባሳደር ማይክ ሀመርም የተናገር ነው። ያው ከጅቡቲ ጀምሮ የነበሩ ነው አምባሳደሩ የፕሪቶሪያ ብቻ አይደለም ከዛ በፊትም ጀምረው። ስለዚህ የፕሪቶሪያው ስምምነት በተመለከተ አብዛኛው አልተፈጸመም። እሱ ያውቁታል ስምምነቱ በዝርዝር እንትን የሚያደርጉት ነው እና እሱ በአሜሪካን ወኪል ሆነው የመሩ ባሉበት ሁኔታ እንደዚህ አይነት ሁኔታ መፈጠሩ ጉዳት ለሁላችን ነው። በላት ላይ ተጎዳ በእርሶ እንትን ነው የእርሶ አመራር የእርሶ ሚሰጥ አካል ሆነ ያሉ ውጤቱ እነዚህ መሆኑ አሳዛኝ ነው። ህዝባችን የተሰቃየ ነው። ቶሎ ብለን ይህን አሳል ወደ ሙሉ ሳይፈጽሙ ነገሮችን ወደ ጊዜ ሰሌዳ ተቀይረው ወደ አፈጻጸም እንግባ፣ ወደ ግምገማ እንሄድ። አንዴ ዲዲያ አንዴ ተፈናቃዮች ሌላ ጊዜ እርዳታ ጉዳይ የሚመለከት አጨቃጫቂ ቦታዎች የተጠያቂነት እየተበታተነ ነው ይሄድ ያለው። ስለዚህ ሶስት እንትን ያልኩ አመራር ድጋፍ ያልኩ ከአፍሪካ ፓነል ይገናኙ እኛም አለን። ስለዚህ አመራሩን እንትን ያርጉ አስያፋዩ ወደ ተለየ አሁን አዲስ ዓመት ነው የጀመርነው ያለው በዚህ አዲስ ዓመት ለውጥ እናምጣ። ስለዚህ የትግራይን የመጀመሪያው ችግር የማቃለያ ይሄ ነው። የፕሪቶሪያ ስምምነት መፈጸም ያለባቸው በሙሉ ቶሎ ብለን እንፈጽም። ለዚህ የሚጠቅመን ደግሞ አመራሩ አሁን ያለው የጊዜ አስተዳደሩ ይሁን አሁን ያለው መሳሳብ ይህን ቶሎ ማድረግ አለ። ይህን ሳናደርግ የፕሪቶሪያ ስምምነት ማስፈጸም ከዛም በላይ ሌሎች ስራዎችን መስራት ስለማይቻል ይህቺ በአጭር ጊዜ ጨርሳት ነው እያልን ያለ ነው። በእኛ አስተሳሰብ ቶሎ ብለን መልክ እናስይዘው የጊዜ አስተዳደሩ ጉዳይ ይሄ አፈንግጦ መሄድ ሌላ ጉዳት ነው እንደተባለው ለትግራይ ስንት መሰራት ሲገባ ስንት ጎሎ እያለ ይህን ማስተካከል ሲገባ እንደገና ሌላ ጣጣ፣ ሌላ ጭቅጭቅ፣ ሌላ አላስፈላጊ ጊዜ ማጥፋት፣ ሌላ ጉዳትም ማስከተል ስለሚመጣ ይሄኛውን ቶሎ እንቋጫው ነው። እኛ ይሄ ቋጭተን ወደ የፕሪቶሪያ ስምምነት ከዛ ጋር በተያዙም ያው እንደ ድርጅት የወሰናቸው ብዙ ተጨማሪ ስራዎችም አሉ መሰራት ያለባቸው በህዝባችን በገጠርም ሊሆን ይችላል፣ በከተማም ሊሆን ይችላል፣ ከውጭ ግንኙነትም ሊሆን ይችላል። ያሉ ጉዳዮች አሉ። ግን ያው ቅደም ተከተል አስይዞ የሚሰራ ስለሆነ በራሱ እቅድ በህብረተሰቡ የተለያዩ ውይይቶችም የማካሄድ ሀሳብም ስላለን ከህብረተሰቡ ተወያይተን መፍጠን የሚገባን ማስተካከል የሚገቡን የአካባቢ ሊሆን ይችላል ሰፋ ያለ የትግራይ ጉዳይም በጋራ ለመወያየትም እቅድም አለን። ስለዚህ ይሄ ህዝቡ ጋር በበለጠ እንትን እንላለን። በአጠቃላይ ሀሳቡ ግን አሁን ያለው የአመራር መሳሳብ መልካም አስይዞ የፕሪቶሪያ ስምምነት ተፈጽሞ ዘር ወደ ሌሎች ቀጣይ የትግራይ ዕጣ ፈንታ ወደሚወስኑ ጉዳዮች መሸጋገር የሚል ነው ያለን። እሺ፣ በጣም ነው የማመሰግነው ስለሰጡን ጀነረስ የሆነ ታይም።
ማብራሪያ እጅግ አድርገን እናመሰግናለን። በእኛና በሆራይዘን ፍሪ ሚዲያ አድማጮች ስም እግዚአብሔር ያክብርልን። እንግዲህ ለትግራይ መልካሙን ሰላሙን እንመኛለን። እሺ እኔም አመሰግናለሁ። እሺ ጤና ይስጥልኝ። በረው ኢንተርቪው ጥሩ እንደተማራችሁ ጥሩ መልስ እንደተመለሰላችሁ እንገምታለን። እንግዲህ እኛ ያቀረብነው ጥያቄ ከህዝብ የደረሰልን ነው። ሰው የጻፈልንን ሰዎች የላኩልንን ጥያቄዎች ሰብስበን ነውና ከተለያየ ሚዲያዎች የሰማናቸው ከኢንተርቪዎች የሰማናቸውን አንድ ላይ ሰብስበን ነው ያቀረብነው። የሆራይዘን ፍሪ ሚዲያ ጥያቄ ነው ማለት አይደለም፣ ግን የብዙ ሰው ጥያቄ እንደተመለሰን ተስፋ እናደርጋለን። አሁንም የአማራ ልሂቃን፣ የአማራ ታጋዮች፣ የአማራን ትግል የምትመሩ መድረኩ ክፍት ነው። አሁን ሴልፎናችን አላችሁ፣ ማነው ዋትስአፓችን አላችሁ፣ ደውሉልን፣ እንቀበላለን። አቶ ጌታቸው ረዳም ፈቃደኛ ሆኖ ከመጣ መድረኩ ክፍት ነው። ልክ ለዶክተር ደብረጽዮን ህዝብ የላከልን ጥያቄ እንደሰጠናቸው እሱም ከመጣ ለጌታቸው እንዲጠየቅልን እንፈልጋለን ያሉትን ጥያቄ ደግሞ እንጠይቃቸዋለን። ከሁሉ በላይ ሰላም ለትግራይ ህዝብ፣ ሰላም ለአማራ ህዝብ፣ ሰላም ለኦሮሞ ህዝብ፣ ሰላም ለመላው ኢትዮጵያ እንዲሆን እንመኛለን።